መሪያ ሰዓሊ ሰላም ለከ መጥቷል። ማለትም እነዚህን ሳልህ እነዚህን ስዕል የሚስላቸው ዋናው ሰዓሊ መጥቷል። እሱ ነው የሚስላቸው ዋና እነዚህን ስዕል የሚስለው ዋና መጥቷል። እሱን እናወራ። ሰዓሊው ኦርደር ትቀበላለህ? ችግር የለውም። ስለ ስዕልም ቢሆንም እመልሳለሁ። ግን ጥያቄ ነበረና መልሱልኝና ወደዛ እንሄዳለን። ኦርደር ከተቀበልክ ማለት ነው ይሄንን ብቻውን የሚቀመጥ አድርገህ ላክልኝ፣ እከፍላለሁ። ብቻውን ለክርክር ሳይሆን ለእውቀት ነው የገባሁት እና እውቀት ሸር መልስላለሁ እኮ ግን ብቻውን የሚቀመጥ ስላሴ ብቻውን የሚቀመጥ አንዱ ላክልኝ፣ እኔ እከፍላለሁ። ጥያቄ ታቀርባለህ። እሺ አሁን እዚህ ጋር ትርፍ ቃል እንዳታወራሽ አታስብ። ሙስሊም እንደዛ ያወራ ኦርደር ትቀበላለህ ማለት ትርፍ ቃል ከመሰለ ሜቢ አላውቅም። ያው ግን ስስላል አይደለ ሳልልኝ ያለ ሜቢ በሌላ ነገር መስሎ ከሆነ ሳልልኝ ያለ እንጂ ሌላ ነገር አይደለም ያለ። እነዚህ ስዕሎች የተሳሉ ያው እኛም ቤት ደርሰዋል። ብዙ ስዕሎች አሉ እና እነዚህ ላይ አምላክ ላይ እነዚህ ታቸው አሁን ይሄ የማርያም ምናምን ትቻቸው እዚህ ጋር ጥያቄ አለኝ ስላሴ ላይ። ስለዚህ የምችል ከሆነ ደቂቃ ሰጥቼ አምላክህን እንድታስረዳኝ ይፈልግ በደቂቃ 2 ደቂቃ ወስደህ እስልምና ጥያቄ አቅርብ፣ ወይም 1 ደቂቃ ወስደህ ጥያቄ አቅርብ። እኔ በ3 ደቂቃ መልስልህና ቀጥታ ወደ ስላሴዎቹ ገብተን እነዚህ እየሳልካቸው የነበሩ ስዕሎች ምንድናቸው የሚለውን እንወያይባቸዋለን። 1 ደቂቃ በ1 ደቂቃ ጥያቄህን እጥር ምጥን አድርገህ አቅርብ። ኦኬ መልካም። አሁን እኔ ብዙ እንኳ ቁርአን አላነብም። ንጽጽር የሚሰሩ ወንድሞች ግን የሆነ ጽሑፍ እያነበቡ ነበርና አላህ 100 እዝነቶችን ፈጠረ የሚል ነገር ሲናገሩ ነበር። ልክ ነው? ይሄ ማወቅ ስለምፈልግ ነው። ሐዲስ አለ እንደዛ የሚል። እሺ፣ ስለዚህ እዝነት ፍጡር ነው? አዎ ፍጡር የሆነ እዝነት አለ። በመናጽነት ተበላ አስረድካለሁ። ኦኬ፣ እዝነት ከመፍጠሩ በፊት እዝነት ነበር ወይስ አልነበረም? ጨረስክ? አዎ፣ ይህንን ግልጽ አድርግልኝና እዛ ላይ ጥያቄ ስላለኝ ነው። ግን ያመጣው ሐዲስ አቋም መጀመሪያ አንብበው ታውቃለህ እንደው ወይስ ዝም ብለህ ሲሉ ነው የሰማው? አይ አላነበብኩም ሲባል ስለሰማ እኔም እኮ የጠየኩ እኔ ያለ ማስረጃ ማውራት ስለማልፈልግ እኔም የጠየኩ ለዚህ ነው አንተ እንድትመልስልኝ ከዛ አንስተን እንድናወራ ነው። በማስረጃ ደስ ስለሚለኝ ነው። ማስረጃ ይዤ ቢኖረው ገልጬ አሳይ ነበር። ግን ከመጀመሪያው ስናገረ ቁርአን አንብቤ አላውቅም ያልኩ። እሺ አሁን ታርጋውና የመልስልህ እንደዛ ከሆነ ደስ ያና ታርጋ መልሶ አዳምጥሽ። ሳለ ሐዲሱን አጣው። እኔ አንድ ሐዲስ ላውጣልህና ስለምን እንደሚያወራ እንመልከተው። ሐዲሱ ያለው ቡኻሪ 6460 ጀዛከላ ኦሬዲ ይገርም ወደው ተጋጠመ። እሺ ያ ቡኻሪ 6539 እንደዚህ ይላል إن الله عز وجل 100 رحمة أنزل منها رحمة واحدة بين الإنس ያለ አላህ 100 ረህመቶችን ፈጠረ። ከዛ በኋላ አንዱን እዝነት ወደ ምድር አወረደ። بين الإنس والجن والحوام والسباء يقتلات ሰዎች ላይ ያደረገ እዝነት ይናገራል። አየህ አይደለ? ከዛ በኋላ ይቀጥል وتسعين إلى يوم القيامة ولفظ آخر إن الله عز وجل قسم منها رحمة بين جميع الخلائق منها يترحمون وبها يتعاطفون الله ሰዎች እንድታዘኑ ከመቶዎቹ እዝነቶች አንዱን እዝነት እነሱ ላይ አወረደ። እሺ وأخر 99 رحمة የቀረውን እዝነት ደግሞ እሱ ጋር አስቀረ። يرحم بها عباده يوم القيامة በነዛ ረህመት ደግሞ አላህ ለሰዎች ያዝናል ይላል ሐዲሱ። ታዲያ ሐዲሱ ስለምን እንደሚያወራው ካልን አምላክ አላህ Subhanahu Wa Ta'ala ምን ያክል አዛኝ እንደሆነ ማለትም አብዛኛው እዝነት እሱ ጋር እንደሆነ እኛ የምንታዘነው እዝነት ራሱ በእኛ ውስጥ ያደረገው አንዱ እንደሆነ የሚናገረው ኸልቅ የሚለው በምን ደረጃ መጣ ደግሞ ካልከኝ በምን ደረጃ ተቀመጠ ወደሚለው ስንመጣ ደግሞ ሐዲሱ የሚያወራው ኦቨርኦል ሰይላ ረህማ ነው። አላህ ባህሪው አዛኝ ነው። ያ ባህሪው ግን ፍጡር አይደለም። ሐዲሱ ግን የሚያወራው ስለምን እኛ ጋር ስላለው እኛ እንታዘናለን። ስለዛ እዝነት ነው የሚያወራው። ያ እዝነት ኢቭን እኛ ጋር እንኳን ያለው ከመቶዎቹ አንዱ ብቻ ነው የተባለ ያለው እንጂ የአላህ እዝነት ወይም ደግሞ ረህማ የሚባለው የአላህ ባህሪ ፍጡር ነው የሚል ጭራሽ ነው ሐዲሱ አያሲዝም። ስለዚህ ረህማው የተቀመጠው አሁኑ ሐዲስ ላይ ስለ ሁለተኛ እዝነት ነው እንጂ ሊትራሊ አንተ እንዳልከው የአላህ ባህሪ ስለሆነ አይደለም ነው። ሳላህ ጨምረትና ከዛ በኋላ ቀጥታ ወደ ስዕሎቹ ገብተን እንወያያለን ማለት ነው። አየ ኢብኑ ተይሚን በፊት እዝነት ነበር ማለት ነው። ግልጽ ያደርግልኝ እንዴት ወይም እሱ ሲመልስ ግልጽ ያደርግልኝ።
ቆይ አሁን አየን አዳምጥና ከዛ በኋላ እንትን ትላለህ። ዑለሞቻችን ለምሳሌ ከሊቃውንት መካከል አንዱ ኢብኑ ዑሰይሚን ነው እና በፈትዋቸው ላይ 8ኛ ሙጀለድ 430ኛው ላይ ምን ይላሉ? ረህመት ሁለት አይነት ነው አሉ። ረህመት እዝነት ሁለት አይነት ነው። አንደኛውና ያልተፈጠረው ከአላህ የማይለየው መለኮታዊ ባህሪው ሲሆን ቁርአን ላይ በምዕራፍ 18 ቁጥር 58 ላይ ተገልጿል። እሱም ጌታህን በጣም መሐሪው የእዝነት ባለቤቱ ነው ይላል። ስለዚህ ጌታ በጣም መሐሪ የእዝነት ባለቤቱ ነው ሲል ይሄ ረህማ የጌታ አምላክ ባህሪ ሲሆን ያልተፈጠረ ነው። የአላህ ባህሪ አልተፈጠረም። አንድ በል። ሁለተኛው ደግሞ ፍጡር የሆነው ረህመት ይላል። ሁለተኛው ደግሞ ፍጡር የሆነ ረህመት ነው። ይህም ደግሞ በሐዲስ አልቁዱሲ ላይ ለምሳሌ በሪያዱ ሳሊሂን 254ኛው ላይ ሪያዱ ሳሊሂን 254ኛው ላይ ገነት የኔ ረህመት ናት አለ አላህ። ጀነት የኔ ረህመት ናት ይላል ሪያዱ ሳሊሂን 254ኛው ላይ። ጀነት ረህመት ናት ሲል ኦኬ ባህሪ ናት እያለ አይደለም። የኔ ምንድናት? ፍጥረት ናት ነው እያለ ያለው። ረህመት ናት ሲል የጌታ አምላካችን እዝነት ነው፣ ባህሪዎቹን የሚያስገባ ነው። ግን የአላህ ረህመት የተባለው ፍጡሩ ነው። ምን ገነት ነው። ገነት ራሱ ፍጡር ናት ነው። ስለዚህ እዝነት ሲባል ረህመት ሲባል የጌታ አምላክ መለኮታዊ ባህሪ ብቻ ሳይሆን ፍጥረታትም እዝነት ሊባሉ ይችላሉ። ስለዚህ እዛ ቦታ ላይ የገለጸው ስለ መለኮታዊ ባህሪው ሳይሆን እዝነት ብሎ የጠራቸው ፍጥረታቱን ነው። ለምሳሌ ዝናብ የአላህ ረህመት ነው። አላህ ሆይ ረህመትህን ስጠን እንላለን ዝናብን ስንጠይቀው። ዝናብ ፍጥረት ነው፣ ግን የአላህ ረህመት እንለዋለን። አይታል። ዝናብ ፍጥረት እኮ ነው፣ ፍጡር እኮ ነው፣ ግን የአላህ ረህመት ነው። ዝናብ የአላህ ረህመት ነው ይባላል በእስልምና፣ ግን ፍጥረት ነው። አይታል። ስለዚህ እዛ ቦታ ሐዲሱ እየገለጸ ያለው ፍጡር ስለሆነው ስለ እዝነት እንጂ ስለ አላህ መለኮታዊ ባህሪ አይደለም። በአጭሩ ይሄን ይመስላል። ኦኬ። ስለዚህ እዝነትን ከመፍጠሩ በፊት ራሱም በባህሪው ነበረ እያልከን ያለው ጀስት እነሱም መልሼ ስለምጠይቃቸው ቁርአን ስለማላ ያላነበብኩኝ እነሱን ጠይቃቸዋለሁ። ያው በደንብ ስለሚያነቡ እነሱ ጠይቄ የሚመለስ ይሆናል። አሁን ስለ ስዕሉ ጠይቄና ሌላ ጥያቄ ያለ ከዛ በኋላ ጠይቃለሁ። ያው ሳናንዛዛው መሆን አለበት ክርክሩ። እዝነት ሲባል የአላህ ሐዲስ ቡኻሪ 6469 ላይ እዝነት ያለው የአላህን መለኮታዊ ባህሪ ሳይሆን የተፈጠሩ ፍጥረታትን ነው። ዝናብ የአላህ ፍጥረት ነው። ጀነት የአላህ ፍጥረት ናት። ስለነዚህ እየተናገረ እንጂ ስለ መለኮታዊ ባህሪው የተናገረ አይደለም። የአላህ መለኮታዊ ባህሪ በግልጽ አማርኛ እኔም እነሱ እጅ እንድጠይቃቸው እዝነትን ከመፍጠሩ በፊት እዝነት ነበረ ማለት ነው። ምን መሰለ፣ ከጅምሩ የጌታ አምላካችን መለኮታዊ ባህሪ አልተፈጠረም። ጥንትም ከዘላለም ነበረ። ነገር ግን ጀነትና ሌሎች ፍጥረታት የአላህ እዝነት ቢባሉም እነሱ ፍጡር ናቸው፣ ከጊዜ በኋላ የጀመሩ ናቸው። ስለዚህ እያልከኝ ያለው እኮ ከእሱ ጋር ነበረ ባህሪው ነበር ካልከኝ መለኮታዊ ባህሪው እዝነት ከመፍጠሩ በፊት እዝነት ነበረው ማለት ነው። ምን መሰለ፣ ይለያያሉ። ሁለቱን ለያይተህ ተመልከት። አንደኛው ረህመት የሚባለው የጌታ አምላካችን መለኮታዊ ባህሪ ሲሆን ያልተፈጠረ ጥንትም ከዘላለም የእርሱ ንብረት የሆነው ነው። ሁለተኛው እዝነት የሚባለው ግን የአላህ ረህመት ያልከው እዝነት ነው። ረህመት ያልኩት እዝነት ነው። ረህመት በአረብኛ ነው፣ እዝነት ደግሞ በአማርኛችን ነው። ስለዚህ እሱ ያልተፈጠረ መለኮታዊ ባህሪ ነው። እሱ ባህሪ ነው። ይሄኛው ደግሞ የአላህ የእጁ ስራ ነው። ለምሳሌ ዝናብ፣ ለምሳሌ ረህመትን ስጠን ስንል ስለ ጀነት ነው እያወራን ያለ ነው። ጀነት እዝነት ትባላለች ሪያዱ ሳሊሂን 254ኛው ላይ። ስለዚህ ፍጥረታቱም የአላህ ረህመት ስለሚባሉ ፍጥረታት ከጊዜ በኋላ የሚፈጠሩ ናቸው። የአላህ መለኮታዊ ባህሪ ግን ያልተፈጠረ ነው። ስለዚህ በቃ እኔ እንዳልኩት በቃ እሱን አድርጌ ሊድ ማለት እዝነትን ከመፍጠሩ በፊት እዝነት እንደነበረው እንደምታምነው ማለት ነው። ጌታ አምላካችን መለኮታዊ ባህሪያቱ አልተፈጠሩም። ነገር ግን በአረብኛ ቋንቋ የአላህ ፍጥረታት ረህመት ስለሚባሉ ረህመት የተባሉት ደግሞ ጀነትና ዝናብ የተፈጠሩ ናቸው። ያ ኦኬ። ስለዚህ እኔ የተናገርኩት ቃል ትክክል ነው? ትክክል አይደለም። ለምን በል አንተ ሁለቱን አንድ አድርገህ ጨፍልቀህ እዝነትን ከመፍጠሩ በፊት እዝነት ነበረው ስትል ለያይተህ አይደለም እያቀረብክ ያለኸው። ከጅምሩ አንድ አድርገህ ነው እያቀረብክ ያለኸው። እዝነቱን ከመፍጠሩ በፊት እዝነት ነበረው ስትል ሁለቱንም አንድ አድርገህ ነው እያቀረብክ ያለኸው። ለዛ ልክ አይደለህም። ልክ የምትሆነው መቼ ነው?
አንደኛው የጌታ አምላካችን ረሕመት እዝነት የሚባለው መለኮታዊ ባህሪ ነው፣ ከዚህኛው ጋር አይገናኝም ስትል ነው። ይሄኛው ፍጥረት ነው። ረሕመት ደግሞ የጌታ አምላካችን ሲፋ ባህሪው ነው፣ አትሪቢዩቱ ነው፣ የእሱ ባህሪ ነው። ይሄኛው ግን ፍጥረታት ናቸው። ከዛኛው ከጌታ አምላካችን ባህሪ ጋር የሚገናኝ አይደለም። ላይ አይተህ ተረዳ። ስለ አንድ ነገር አይደለም እያወራን ያለ ነው። እዝነትን ከመፍጠር በፊት እዝነት ነበረው ስትል አንተ ሁለቱን ነገራቶች ፍጡርና ፈጣሪ ምንድነው ያልተፈጠረና የተፈጠረ ብለን እያቀረብክ ያለው አይደል? እንደዛ አይደለም። እነዚህ የተለያዩ ነገራቶች ናቸው። አንዱ ባህሪ ነው፣ አንዱ የጌታ አምላካችን እንጂ ስራ ነው። የሆነ ሰዓት የተፈጠረ ነው። ረሕመት ተብሎ ይጠሩ እንጂ ሁለቱ ነገራቶች አንድ ናቸው ማለት አይደለም እንጂ እንዲህ አደባብሰ አታልፍ። ኦኬ። ዞሮ ለማለት የፈለገው ነገር በጥቂቱ ለመረዳት እየሞከርኩ ነው። እሺ፣ ጥያቄ ካለ ወደ እኔ አቅርብና እኔም ስለምጠይቃችሁ ሰዓት ገደብ አድርግና ጥያቄ ይቀበላለሁ። ከዛ በኋላ ደግሞ ሰዓት ገደብ ግን አስቀምጥ። ከዛ በኋላ ደግሞ እኔም እጠይቃችኋለሁ። አንድ ይውረድ። ተሚ ምንድን ነው የምትለው? መሀል ማለት እየገባ ተሚ ይምራን አንድ ነገር ልበርና ልውረድ። አንድ ነገር ልናገርና ልውረድ። ምንድን ነው የምትለው? አንድ ሰው ሰይጣን ሲይዘው ማለት ነው። አንድ ሰው ሰይጣን ሲይዘው የእናንተ አባቶች አሏ፣ የእናንተ ሰይጣኑ አልወጣም ብሎት ሲያስቸግር ቤተክርስቲያን ለምንድን ነው የሚመጡት? ይህን መልስልኝ። እሺ እኔ ልመልስለት። ሰይጣን ሲይዘው ማለት ነው ተራራ ላይ አንድ ሰው ሰይጣን ሲይዘው አንደኛ ተራራ ላይ ይወጣል፣ ከዛ ከተራራ ላይ ይመለሳል፣ ከዛ ጋራ ላይ ይወጣል፣ ከዛ ቤተ መቅደስ ላይ ይወጣል፣ ከዛ ይወርዳል፣ ከዛ በረሃ ላይ ይወስደዋል፣ ከዛ ይመልሰዋል። እንደዛ ያደርጓል ሰይጣን ሲይዘው። ማንን? ኢየሱስን። አምጠው ኢየሱስን እንደዛ ነበር ያደረገው። የማቴዎስ ወንጌል ላይ ልክ እንደዚህ ነበር ያደረገው። ተጫወተበት። ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው፣ እንዲህ ወደ ላይ፣ ከዛ ወደ ታች፣ ከዛ ወደ ላይ፣ ከዛ ወደ ታች፣ ወደ ላይ ጢባ ጢቤ እና ይህንን መጀመሪያ እንትን በል ኢምራን ጠይቀው። ለማንኛውም ሰላም ለኪ። ግን ይሄ ልክ አይደለም። ዞሮ ዞሮ ወደኋላ መልሰዋለሁ። አንተ እንደምታስበው አይደለም ከሆነ እሺ። አሁን ሳለ ካሜራ መክፈት ትችላለህ? ይመችኛል። ከቻልክ ክፈትልና በደቂቃ ይሁን፣ ህዝቡ ደቂቃው እንዲያገበት ልኩም መሆን አለበት። ሰላም ለኪ ያው ሰዓሊ ነው ማለትም የእነዚህ ስዕሎች ምንጭ ነው። እነዚህ የሚስላቸው እሱና መሰሎቹ ናቸውና እስኪ ያው መቼም ከሳለ ተምሯል ብዬ አስባለሁ፣ ያውቃቸዋል ብዬ አስባለሁ እና እንደሚያስረዳኝ ተስፋ አደርጋለሁ። 4 ደቂቃ ያዝልኝና በ4 ደቂቃ ጥያቄ ላቅርብ። እሱ ደግሞ 4 ደቂቃ ወስዶ መልስ ይሰጠኛል ማለት ነው። አይ እሺ። አልሐምዱሊላሂ ወከፋ። በድጋሚ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እነዚህ ስዕሎች ይሰገድላቸዋል ወይስ አይሰገድላቸውም? ይሰገድላቸዋል ካልከኝ ከየትኛው መጽሐፍ ቅዱስ ክፍል ነው ለስዕል የተሰገደበትን ያገኘው? ለምን መጽሐፍ ቅዱስ ላይ የትኛውን ቦታ ላይ ለስዕል ተሰግዶ አያውቅም። ግን በክርስትና ምን ይባላል? ተመልከቱ እዚህ ጋር ራእየ ማርያም ላይ የሚለው ተአምረ ማርያም ላይ እሷ መድኃኒታቸው ናትና መኑባት፣ በስዕሏ ፊት ስገዱ፣ በስዕሉ ያልሰገደ ካለ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ ይላል። ለስዕል ለማርያም ስዕል ለዚህኛው ስዕል ያልሰገደ ካለ ይሙት ይላል መጽሐፋችሁ። ግዴታ ለስዕል ስገዱ እያለ ያስተምራል። እና ይሄን ጣዖት አምልኮ ወይም ይሄን ለስዕል መስገድ ከየት ነው ያመጣችሁት? አንደኛ ጥያቄ። ሁለተኛ እውነት እነዚህ ስዕሎች ይናገራሉ ያወራሉ? አዎ ካልከኝ በምን ሂሳብ ነው ስዕል የሚያወራው? ለምሳሌ ይሄን መጽሐፍ ገልጬ ስመለከተው፣ ሁላችሁም ተመልከቱ። መጽሐፈ ሚስጥር ላይ ምን እናገኛለን? ያው አንድ ሰው የሴት ሀፍረተ ስጋ ይስማል። ያው ሀፍረተ ስጋ ሲስም ማርያም ናች። እዚህ ጋር በቤተ መቅደስ ፊት የነበረች የድንግል ማርያም ስዕል አፈወርቅ ብላ ጠራችሁ ይላል። ስዕሏ አውርታ ምናለች? አፈወርቅ አለች ይላል። እና እንዴት ነው ስዕል የሚያወራው? ስዕል እንዴት ነው የሚያወራው? ሲቀጥል ደግሞ እንዴት ምን አይነት ስዕል ብትሆን ነው ሀፍረተ ስጋ ሲሳም አፈወርቅ የምትለው ምን አይነት ስዕል ናት? ይሄን መልስልኝ። በተጨማሪ እነዚህ ስዕሎች የሚመለኩ ስዕሎች ማለት ነው ጡት ያጠቡ ነበረ። ጡት ያጠባሉ። ማስረጃም ደግሞ አለኝ። ልክፈትላችኋ። ጡት እንደሚያጠቡ እንመልከት አንዴ። እሺ ሁላችሁም ይህን ታሪክ የምናገኘው የት ላይ ነው ካለን ታላቁ የቤተ ክርስቲያን አባት አለ፣ እሱ አድርጎታል። እዚሁ ጋር ከፍቼ ያሳያችሁ አንዴ። ያው ጠብቷል፣ አስጠብተዋለች። ማስረጃ ደግሞ ከፈለጋችሁ እዛው መጽሐፍ የተመለከቱ ምን እንደሚል እዛው መጽሐፍ ላይ ስንከፍት ምን የሚል ነገር እናገኛለን። ያው
አንድ ቀን አለ ዳግመኛም ከዕለታት በአንድ ቀን በስዕሏ ፊት እየጸለየ ሳለ የእመቤታችን ስዕል ፊት ቆሞ በፍቅሯ ጣዕም ህሊናው ተመሰጠ። ወደ ስዕሏም ሄዶ አቀፋትና በሃይማኖት የስዕሏን ጡቶች ጠባ። ከጡቶቿም ጣዕሙ ድንቅ የሆነ ወተት ፈሰሰለት ይላል። ይህን ስዕል አንድ ሰው እየሰገደለት ፍቅሩ ጣፈጠውና ዘሎ ሂዶ ጡቷን ጠባ ይላል። ከዛ ከጡቷ ጡት እንትፈለ ኮፍያ ዋሳለ ሆነ አጠባችሁ ይላልና ጥያቄ ምን አይነት ስዕል ብትሆን ከጡቷ ጡት ውሃ ወተት የሚፈልቀው ምን እየተከናወነ ያለው? ሲቀጥል ስዕል እያመለካችሁ ፍቅር ውስጥ ከገባችሁ ዘላችሁ ስዕል ታቅፋላችሁ ማለት ነው፣ አቅፋችሁ ትጠባላችሁ ማለት ነው። ይሄ ነገር ለአእምሮ ከባድ ነው። ስለዚህ መልስ እንፈልጋለን። ሲቀጥል እነዚህ ስዕል ላይ ምንድን ያሉ ስንል በክርስትና አምላኮች ናቸው። እነዚህ አብ፣ ወልድ፣ መንፈስ ቅዱስ ወገናችን። እነዚህ አብ፣ ወልድ፣ መንፈስ ቅዱስ ተብሎ የሚታመንባቸው አካላት ከየት ነው የመጡት? ከየት ነው ያገኛቸው? ለምን ይሰገድላቸዋል? ይመለካሉ። እኔ ግን እንደማውቀው ማስረጃም እንዳለኝ እስካሁን ለህዝቡ እንዳስተማርኩት የመጡት ከጣዖት አምላኪያን ቀጥታ ተኮርጀው የመጡ ስዕሎች ናቸው፣ ወደ ኢትዮጵያ ያገቡ ማለት ነው። ለምሳሌ ስንመለከት ህንዳውያን ያው አላቸው። ህንዳውያን እንደናንተ ስዕል አላቸው። ከየት ነው ያመጣችሁት? ከህንድ ሀገር ነው ያመጣችሁት። እና ወገኖቻችን ይሄን ማወቅ እንፈልጋለን። ሲቀጥል እቺ ነገር ያትማ እቺ አምላክ ታዝሮና እውነት አምላካችሁም ይታዘላል። ይሄ የአምላክ ስዕል ነው። እሺ ስንት ደቂቃ ይደረግለት? 4 ነው ይብራል። ሰላም ዳኪ ይቀጥሉ። የሚገርመው ነገር በ4 ደቂቃ የማይመለስ ማለትም ብዙ ጥያቄ ችግር አልነበረውም እኮ ጊዜ ቢሰጥ ለእያንዳንዱ መመለስ የሚችል ነው። ምክንያቱም አንደርስታንድ አላረካቸው በትክክል። አንደኛ ነገር የምለው ነገር አማኙ ራሱ ክርስቲያኑ ኦርቶዶክሳዊ እንበልና ስዕልን እናመልካለን ብሎ በቃል ሳይናገር ታመልካላችሁ ብሎ መወንጀል በራሱ እንግዲህ ምንጩ ሐሰት ይሆናል ማለት ነው። አመልካለሁ ለማይል አካል ታመልካለህ አይባልም። አንደኛ ነገር መታወቅ ያለበት አንተ ጥቅስ ጠቅሰሃል ከመጽሐፍ ቅዱስ፣ ግን ጥቅሱ የአንተ መጽሐፍም ስላልሆነ በትክክል ልትረዳው አልቻልክም። ለምን? መንፈስ ቅዱስ ስላልገለጸልህ፣ በትክክል ለእውነት ብለህ ስላላነበብከው፣ መረዳት ፈልገህ ስላላነበብከው። ምን ይላል? ዘጸአት ምዕራፍ 20 ቁጥር 4 ላይ ስናነባው በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማንኛቸው ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም ይላል። ኦኬ፣ በላይ በሰማይ በታች በምድር በባህርም ውስጥ ቢሆንም እንደነሱ አይነት ምስል ሰርተህ ማምለክ ልክ አይደለም። ትክክል ነው። እኛም ኦርቶዶክስ ይህንን እንቀበለዋለን። የሚመለክ ስዕል እኛ ፈጽሞ የለንም። ማምለክ ማለት ምን ማለት ነው? ስዕሉ እሱ ፈጠሬ ብሎ ማሰብ፣ ስዕሉ እሱ ፈጠሬ ብሎ የኃይላት ሁሉ በላይ ወይም ደግሞ የኃይላት ሁሉ ምንጭ ፈጣሪ፣ አራጊ፣ ሁሉም ነገር አራጊ ተደርጎ መቁጠር ይህ ማምለክ ተብሎ ይቆጠራል። እኛ እናመልካቸው፣ ፈጣሪያችን ናቸው ስዕሎቹ አንልም። ታዲያ ስዕል ምንድን ነው ከተባለ ወንድማችን አልገባውም እንጂ ስዕል ኦልሞስት እንደ ጽሁፍ ነው። እንደ ጽሁፍ ነው። ምን ማለት ነው? አሁን ጽሁፍ አንድ ነገር ለመግለጽ በቁርአን ላይ ያለ አረብ ጽሁፍ ልትሉ ትችላላችሁ፣ አማርኛ፣ እንግሊዝኛ፣ የተፈለገው ነገር ስዕል ነው። በራሱ የተቀረጸ አይደለ? የሆነ ነገር ለመግለጽ ማለት ነው። ልክ እንደዚህ አሁን የቅድስት ሥላሴ ተብሎ የድንግል ማርያም ተብሎ የሚቀመጡ ምስሎች ራሷ ድንግል ማርያም ናት ማለት አይደለም። ራሳቸው ቅድስት ሥላሴ ፈጣሪ ናቸው ማለት አይደለም። ታዲያ ስለ ቅድስት ሥላሴ በመጽሐፍ በጽሁፍ እንደምንጽፍ ሁሉ በከለር በንድፍ ስለ ቅድስት ሥላሴ በስዕል በኩል መናገር ማለት ነው። መናገር ማለት ነው። አሁን ለምሳሌ ልንገራችሁ። የኔ ፎቶግራፍ ምን ይደረጋል? መታወቂያ ላይ ይለጠፋል አይደለ? ጉርድ ፎቶ ነው። ያ ጉርድ ፎቶ መታወቂያ ላይ የሚለጠፈው እኔ ነኝ እንዴ? ጉርድ ፎቶ እኔ ነው አይደለም። ታዲያ ጉርድ ፎቶ ምን ያደርጋል? ስለ እኔ ስለሚገልጽ መታወቂያው ላይ ይለጠፋል። እኔን የሚገልጸው ነው።
ልክ እንደዚሁ ማለት ነው የቅድስት ሥላሴ ስዕል ሌሎችም ስዕላትን የሆነ መልእክት፣ መንፈሳዊ መልእክት፣ መለኮታዊ መልእክትን ልክ እንደ ጽሑፍ ለመግለጽ በከለር በንድፍ ይሳላሉ እንጂ ራሳቸው አምላክ ናቸው ማለት አይደለም። ራሳቸው ፈጣሪ ናቸው ማለት አይደለም። ተውትና ፈጣሪና አምላክ ማለት ስዕሉ ራሱ የድንግል ማርያም ስዕል ድንግል ማርያም ራሱ አይደለችም። ማለትም ጨርቁ፣ ወረቀቱ ወይም ደግሞ ሻራው፣ ቀለሙ ድንግል ማርያም ፈጽሞ ሊሆን አይችልም። ሻራ ሌላ፣ ቀለም ሌላ፣ ድንግል ማርያም ሌላ፣ አምላክ ሌላ፣ ስዕሉ ሌላ። ታዲያ ምንድን ነው? ስለ እግዚአብሔር ይገልጻል። ልክ ኦኬ፣ በዛ ተረዱት። ያው ብዙ ጥያቄ ስለጠየቀ ያው እያንዳንዱ መልስ አለው፣ ግን አይ መልካም እሺ፣ ሚውት አልኩ። ደግሞ አስጀመርኝ ሳለ አንደኛ ምን አሉ? እናመልካለን ሳንል ታመልካላችሁማ ተገቢ አይደለም አሉ። አንድ ሰው እየገደለ ገዳይ ነማ አይተጠበቅበትም። ገዳይም እንደሆነ አያምንም። እያመለካችሁ ለስዕል እየሰገዳችሁ አግኝተናችኋል። መጽሐፋችሁ ተአምረ ማርያም ምንድን ነው የሚለው? ለስዕል ያልሰገደ ካለ ይጥፋ፣ ስገዱ፣ በስዕሏ ፊት ስገዱ ነው የሚለው። ለስዕል ትሰግዳላችሁ፣ ስዕሉ አምልኮ ይቀበላል። ኢቭን ደግሞ ስግደቱ ራሱ የአምልኮ ስግደት ነው። ማስረጃ ደግሞ ያው የመጽሐፍ ቅዱስ መዝገበ ቃላት ምንድን ነው የሚለው? አምልኮ ለአምላክ ብቻ የሚሰጥ ስግደትን፣ ውዳሴን፣ አክብሮትን፣ መገዛትን ያጠቃልላል ይላል። ስለዚህ ያው ለማርያም ትሰግዳላችሁ። ሲቀጥል የትኛው ቦታ ነው መጽሐፍ ቅዱስ ላይ ለስዕል የተሰገደው? አላመጣልኝም ማስረጃ አላቀረብም። አንደኛ። ሁለተኛ ደግሞ መጽሐፍ ቅዱስ ላይ ዘዳግም ላይ የሚለው አታምልካቸው ነው የሚለው ብላ ውሸት አይልም። ዘዳግም ምዕራፍ 5 የሚለው ለአንተ አታድርግ ነው የሚለው። ስዕል ለአንተ አታድርግ ነው ያለው። የትኛውንም ስዕል አታድርግ፣ አትሳል ነው ያለው መጽሐፍ ቅዱስ። እግዚአብሔር ስዕል እንዳትስሉ ከልክሏችሁ፣ እናንተ ግን ያው ትስላላችሁ። ያልመለስከው ደግሞ ነገር አለ። እነዚህ ስዕሎች ስዕል ብቻ አይደሉም ሐቢቢ፣ ይናገራሉ፣ ያወራሉ፣ የሚያወሩ ናቸው። የሚያወራ ስዕል ከየት ሀገር ነው ያለው? ኢቭን እሱን ብትሆን እንኳ ጦርነት ይዋጋሉ። አሳያችኋለሁ። ይኸው ምሳሌ ይሄን ይሁት። መጽሐፍ ሚስጥር ምንድን ነው የሚለው? አፍረተ ስጋዋን በሳመ ጊዜ በቤተ መቅደስ ፊት የነበረች ስዕል አፍ ወርቅ አለችው ይላል። አፍ ጣፈጠ ተናገረች። ማን? ስዕሏ። ስለዚህ ስዕሎቹ ስዕል ብቻ ሳይሆኑ የሚናገሩም ናቸው። ጦርነትም ይዋጋሉ። ማስረጃው የትርጓሜ መምህር አንድ ሽማግሌ ዲማ ገቢስ የነበሩ አግኝቼ ሲነግሩኝ ምን አሉ? ትልቅ አባቶች የነበሩ ያሉ ዲማ ትልቅ የቅዱስ ጊዮርጊስ ስዕል ነበረ እና በአድዋ ጦርነት ጊዜ ስዕሉ ጠፋ። ጠዋት ማለት ነው ስዕሉ እና ላሊቷ ሲያዩት የቅዱስ ጊዮርጊስ ስዕል የለም። ግን የቅዱስ ጊዮርጊስ ስዕልን ማን ሰረቀው? የካቲት 23 እኮ ነው። ማን ሰረቀው? የት ገባ ብለው በጣም አዝነው ሲመለሱ አመሻሹ ላይ እዛው ቦታ ላይ ስዕሉ ተመልሶ ቁጭ ብሏል። ደንግጠው መነኩሲቷ ቅዱስ ጊዮርጊስ ጠዋት አልነበርክም፣ አሁን ስዕል ከየት መጣ ሲሉ ከስዕሉ ቃል ተሰምቶ ሚኒሊክን ልረዳ አድዋ ሄጄ ነበር አላለ። በጣም ሰማችሁ? ስዕሉ ጠፍቶ ስዕሉ የት ነህ ሲባል ምን አለ? አፍ አውጥቶ ምን አለ? ሚኒሊክን ልረዳ አድዋ ሄጄ ነበር አለ። ስዕሉ ሂዶ እንደዚህ ሂዶ አድዋ ተዋጋ ይላቸዋል። አያቸው። ስዕል ብቻ አይደሉም እነዚህ ሰዎች፣ ስዕል ብቻ አይደሉም፣ ስዕል አድኖ ናቸው። የሚያድኑ ስዕል፣ ጦርነት የሚዋጉ ስዕል፣ ኢቨን ጡት የሚያጠቡ ስዕል። ያው እዚህ ጋር ጡት የሚያጠቡ አልመለስከውም፣ መልስ ይሄንን ፕሊስ። ያው እዚህ ጋር አይተሃል። አባ ቅዱስ ጊዮርጊስ ዘጋስጫ ያው ከጡቶቿ ጣዕሙ ድንቅ የሆነ ወተት ጠጣ ይላል። ስዕሏ ጡት ታጠባለች። ኢቨን ያው ስታጠባ ራሱ ትስላለች። ያው የሚገርመው ነገር እኮ መሰላችሁ የማርያም ስዕል አለ፣ ስታጠባም ደግሞ አለ። ያው ስዕሏ እዚህ ጋር አለ፣ ስታጠባም ደግሞ አለ። አያችሁ አይደለ? ስለዚህ ወገኖቻችን ይሄን ባዕድ የሆነ አስተምሮ ከየት ነው ያመጣችሁት? ስዕል መሳል ከየት ነው የተገኘው? ቀጥሎ ምሳሌ ነው፣ ውሸት ምሳሌ አይደለም። ይሄ ነገር ምንድነው ስንል ሁሉም ሀገር ወደ ራሱ ያደርገዋል። ምሳሌ አፍሪካውያን ሲስሉ ያው የአፍሪካ ኢየሱስ ያደርጋሉ። የአፍሪካ ኢየሱስ ያደርጋሉ። ቻይና የቻይና ኢየሱስ፣ ቆንጆ ኢየሱስ። ኢትዮጵያዎች ኢትዮጵያ በራሳችን ስለማንኮራ ቆንጆ ፈረንጅን የምናደርገው የፈረንጅ ስዕል የምናደርገው ኢትዮጵያውያን። ፈረንጆቹ ግን አላቸው የራሳቸው። ለምሳሌ የግሪኩ እዚህ ጋር አለ፣ የግሪኩ ኢየሱስ አያቸዋ። ስለዚህ ሁሉም አካል ሲስል ወደ ራሱ እያስጠጋን የሚስለው። የሚያዘው ነገር ደግሞ እነዛ ስዕሎች ይመለካሉ። እባክህን ሰዓሊ ሰላም ለኪ፣ ይሄን ባዕድ የሆነ አስተምሮ ከየት ነው ያገኘኸው? ሲቀጥል እኔ ከህንዳውያን ከጣዖት አምላኪያን እንደመጣ ማስረጃ ቅርቤልሃል። እሱ ነገር መለስ እስቲ። እነዚህ አብ ወልድ መንፈስ ቅዱስ የተባሉት አካላት የመጡት ከህንዳውያን ነው፣ ከህንድ ሀገር ነው የመጡት። ይሄን ለማለት መልሰው ያው ህንድ ሀገር ከእናንተ በፊት በስላሴ በስዕል ያምኑ ነበር እንደናንተ። ያው የእናንተ ሽማግሌ አድርጋችሁ አቀረባችሁት እንጂ የተለየ ነገር የለውም። ይሄ ነው።
እና ይህንን ፕሊስ መልስልኝ። ይሄ አምላክ የታዘለበት ነው እና አምላካችሁ ይታዘላል? እችን መልስልኝ በዛ። አመሰግናለሁ። አሁን ዞሮ እዛው ነው ያለው። ያው አንዴ ስለተቀረጸብህ በትክክል ለመረዳት አእምሮን ክፍት አላረከውም። አንደኛ በስዕል ፊት ያመጣው የመጽሐፍ ቅዱስ ትርጓሜ ብለህ ያመጣው ስግደት ሁሉ አምልኮ ነው የሚል የለውም። አዎ እግዚአብሔርን በስግደት እየሰገድን እናመልከዋለን፣ እንገዛለታለን፣ እንበረከካለን። ነገር ግን መንበርከክ ሁሉ አምልኮት ግን አይደለም። በመጽሐፍ ቅዱስ ብዙ ስግደት አለ አይደል? ለምሳሌ ራዕየ ዮሐንስ ላይ ምዕራፍ 3 ቁጥር 9 ላይ ማንበብ ይቻላል። አንድ የቤተክርስቲያን መሪ እንዲሰገድለት ዘንድ ክርስቶስ እንደፈቀደ እንደወደደ የተጻፈ ቃል አለ። ስለዚህ ለዛ መሪ ተሰገደለት ማለት አምላክ ሆነ ማለት አይደለም። ኦኬ፣ አንተ በትልቁ የተሳሳትከው ነገር ምንድን ነው? አምልኮ የሚለው ቃል ስላልገባህ ነው። አምልኮ ማለት አንድን ነገር የበላይ ነው፣ ከሱ በላይ ምንም ነገር የለም። እሱ ነው ፈጣሪ፣ እሱ ነው አድራጊ፣ የኃይል ምንጭ ሁሉ እሱ ነው፣ ኤቭሪቲንግ የሚሰራው እሱ ነው ብሎ ማመን አምልኮት ይባላል። እኛ ክርስቲያኖች እንደዚህ አይነት ለስዕል እምነት የለንም። ታዲያ ምንድን ነው? ስዕሉ መገለጫ ነው። አሁን ለምሳሌ ልክ ቃል እግዚአብሔር በአፌ እንደምናገር ሁሉ በስዕልም ይገለጻል፣ በጽሁፍም ይገለጻል። ጽሁፍ ራሱ እኮ ፎኔቲክስ እኮ ነው፣ በራሱ እንትን ውስጥ እኮ ነው ያለው፣ ስዕል ውስጥ እኮ ነው ያለው ጽሁፍ በራሱ። እንዴ ታሪክ እስቲ እናንብብ። ታሪክ ስናነብ እኮ ቀጥታ እኮ ጽሁፍ አልመጣም። ታዲያ ምንድን ነው በድሮ የሚኖሩ እንትን ጄኔሬሽን የመጀመሪያዎች ምንድን ነው የሚባለው? የሆነ አለት ላይ እንስሳ ምናምን ይስሉ ነበረ። የሆነ ቦታው የገበያ ቦታ ነው ለማለት ብቻ የሆነ ለመግለጽ በየአለቱ ስዕላት አሉ አይደል? ታሪክ ማጥናት ነው። ከዛ እነሱ ዲቨሎፕ እየሆኑ ወደ ሲምቦል ወይም ደግሞ ወደ ጽሁፍ ማደግ ጀመሩ ማለት ነው፣ ቀስ በቀስ እንጂ መጀመሪያ የመጣው እኮ ከስዕሉ በፊት ከጽሁፍ በፊት ስዕል ነው። ስዕሉ ወደ ምን ዲቨሎፕ ሆነ? ወደ ጽሁፍ ሆነ፣ በቀላሉ ለመጻፍ። ምክንያቱም ስዕል ሁሉም ስለማይችለው፣ ጽሁፍ ግን ሁሉም ሊችለው ስለሚችል ማለት ነው። ኦኬ። ስለዚህ መጽሐፍ ቅዱስ እንደሚጻፍ ሁሉ ሌሎች ቃላትም እንደሚጻፍ ሁሉ የሆነ ነገር መግለጽ ነው እንጂ ራሱ ነው ግን አይደለም። ነው ብለን አናምንም። በግድ መኑ ነው አናምንም። በግድ የኃይል ምንጭ ነው ብላችሁ አስቡ ነው አናምንም። በግድ ፈጣሪ ነው ብላችሁ ተቀበሉ ነው አንቀበልም። ለምን ታስገድዱ? እንደዛ እንድናምን ነው የምትፈልጉት? ጣዖት አምላክ ነው ደስ የሚያሰኛችሁ? ይህ ክስ ያንን ይመስላል። እንዲህ ይመስላል ክሱ፣ እንዲህ ነው የሚመስለው። ማናረገው ነገር ያልተቀበልነው ነገር ተቀብላችኋል በግድ። ሰውን ለመሳደብ ሰውን ስሙን ለማጥፋት የግድ እንደዛ መሆን አለበት? ስለዚህ ስማችን እያጠፋችሁ ነው። ሌላው ነገር ስዕሉ ይዋጋል፣ በስዕሉ ወተት የሚባለው ነገር ስዕሉ ተዋጋ ማለት እንዲያው በቀለምና በቡሪች የተሰራ ራሱ ኃይል አግኝቶ ምን አድርጎ በራሱ ሂዶ ተዋጋ ማለት ግን አይደለም። ታዲያ ያ ቅዱስ በነፍስ ጻድቅ ነውና ሁሉም ማድረግ ይችላልና፣ በክርስቶስ የሚያምን ሁሉም ማድረግ ይችላልና በስዕሉ ላይ አድሮ በራሱ ስዕል ላይ ወይም ደግሞ በራሱ መገለጫ ላይ አድሮ ምን አደረገ? ተዋጋ ማለት ነው። ተዋጋ ማለት ነው። ኦኬ። ሂዶ በደለኞችን ቀጣ ማለት ነው። ወተትም እንደሆነ እንደዛ ነው። ኦኬ። እንጂ የሌለ ነገር አታምጣ። ምክንያቱም መጽሐፍ ቅዱስን ለመረዳት ከፈለግ ቁጭ ለመማር ነው መጀመሪያ። እንደ ራስህ አትተርጉመው። እኔ አሁን ስለ ቁርአን እኔ ለምንድን ነው የጠየቅኳቸው? እንደ ራሴ መተርጎም ስለማልወድ ነው። ስም ማጥፋት ስለማልወድ ነው። እንዲህ ታምናላችሁ ወይ ብዬ የጠየቁት። አንድ ዙለሯና ቃል በቃል አውርተን ኢንሻአላህ እንለያያለን ማለት ነው። እሺ፣ በመጀመሪያ ማስረጃ የለም። ሌላ ጊዜ ሰላም ለኪ ስመጣ እንደው በማስረጃ ለማወት ሞክር። አንደኛ። ሁለተኛ፣ እኛ ለስዕል አንሰግድም፣ ውሸት ነው፣ አናመልክም ብለሃል። ቅደም ቻሌንጅ አድርጌ ነበረ። መጽሐፍ ቅዱስ ላይ ለስዕል የተሰገደበት አምጣ። ትክክል። መጽሐፍ ቅዱስ ላይ የክብር ስግደት አለ። ሰዎች ለሰዎች ይሰግዱ ነበረ፣ ግን ሰዎቹ በፊት ለፊታቸው ነበሩ እንጂ ለስዕል የሰገዱበት የለም። ልታመጣም አልቻልክም። አየሃ ሰላም ለኪ፣ ይሄን ያልኩ ማስረጃ የላቸውም።
ቤተክርስቲያን ላይም ዝም ብለው ለስዕል እንድትሰግዱ ያደርጓችኋል እንጂ መጽሐፍ ቅዱስ ላይ ካለማስረጃ ነው የሚሰጣቸው። እንደዚህ የሚል ነገር ጭራሹ ነው የለም። ለሰው ተሰግዷል፣ ትክክል ነው፣ አልተከራከርኩም። ግን ደግሞ ለስዕል የተሰገደበት ሰውየው ፊት ለፊት ሳይሆን የተሰገደበት ቦታ የለም። እንደዛ ከሆነ ሊትራሊ አምልኮ ነው የሚሆነው። ይሄን ቻሌንጅ አደርጋለሁ። በመቀጠል ስዕሎቹ ይናገራሉ። አዎ ብለሃል። ያወራሉ፣ ይዋጋሉ። ትክክል ነው። በቃ እኛም ያለው ይሄን ነው። ስዕሎቹ ከመሰገድም አልፎ ጦርነት የሚዋጉ ናቸው። ብራዘር ከዚህ በላይ ምን አምልኮ አለ? ከዚህ በላይ ምን ጣዖት አምላኪነት ከዚህ በላይ ምን አለ? ይሄ ስዕል ይናገራል ብሎ ከማሰብ አምላክን በሽማግሌ መንገድ ስለህ 3 ሽማግሌ አድርገህ እነዚህ 3 ሽማግሌዎች ይናገራሉ ብሎ ከማሰብ በላይ ጣዖት አምልኮ አለ እንዴ? እኔ ያለ አይመስለኝም። ሊትራሊ ስዕልን እያመለካችሁ ስዕሎቹን እያከበራችሁ ኢቭን ደግሞ የሚናገሩ እያረጋችሁ ነው ያላችሁት። የሚያስቀው ነገር ደግሞ ቅድም ብየዋለሁ። ስዕሉ የመጣው ከህንዳውያን፣ እሱንም አልመለስከውም። ልትመልሰው አልቻልክም ልትመልሰው። ከህንዳውያን ከጣዖት አምላኪያን ነው እንጂ መጽሐፍ ቅዱስ ላይ እንደዚህ አይነት ስዕል ስሎ ያመለከ የለም። አምላክን ልትመስሏችሁም። ለዛ ነው እግዚአብሔር ምን አለ? በማን ትመስሉኛላችሁ አለ። እናንተ ግን ያው በሽማግሌ መሰላችሁት። የገዛ አምላካችሁ ምን ያጋችሁ? በሽማግሌ መሰላችሁት። እግዚአብሔር ግን ከማን ጋር ታወዳድሩኛላችሁ? በማንስ ትመስሉኛላችሁ አለ። ያው እርፍ ከህንዳውያን ጋር ከጣዖት አምላኪያን ጋር ኮርጃችሁ 3 ሽማግሌ ያደርጋችሁ አረፋችሁ። ይሄን ያለው ሳላ። ከዚህ በኋላ ወሬ ስለሚረዝ ይበቃኛ። ቃል በቃል እናወራና እንዝጋው። ቃል በቃል ለመልሱ ደቂቃ ትሰጠኛለህ። ቃል በቃል እናወራበት። አዋይ ስለሆንኩ አሁን ለሱ 2 ደቂቃ ስለሰጠ እኔ ደግሞ 2 ደቂቃም ልመልስ። ከዛ በኋላ ቃል በቃል ሆነም እኔም ቃል በቃል አወራለሁ። ሰላም ለኪ ቆይ አንድ ሰላም ለኪ። ቀድሞ ደቂቃ የተሰጠው ማን ነው? እኔ ነኝ። ሰላም ለኪ ቀድሞ ደቂቃ የተሰጠው ማን ነው? ለራሱ ለጠያቂው አሁን ስለዚህ አሁን ምንድን ነው ደቂቃውን አልጨረሰም አይደለ? አይ በራሱ ላይ አቋርጦ ደቂቃውን መጠቀም ይችላል እኮ። ስለዚህ አሁን የምትመልሱትን ልትመልሱ ነው አይደለ? አሁን ምላሽ አይደለ? እና እስከሚፈልገው ያውራ፣ ከዛ መልስ ይሰጠዋል። ስለዚህ አሁን የምትመልሱትን ማለት ነው። አሁን የምትመልሱትን ሲጠይቃችሁ መልሱ፣ ይጠይቃችኋል። አሁን መልሱ ቃል በቃል። እንደሱ ላይ እኮ አልደረስንም። ይጠይቃል የነበረው አዲስ አርጊመንት ስለማይነሳ 5 ደቂቃ ይወስዳል። በ5 ደቂቃ ይጠይቃል። ከዛ ትመልሳላችሁ። ቆይ አሁን እንትን ወደ አንተ ሽፍት አታድርገውና ቤታችሁ ስለሆነ በስርዓት እያወራን ነበረ። እንደዚህ ቃል በቃል አውሩ። ሰላም ለኪ እንደሱ እንደ አዲስ እንጀምራለን። አሁን ግን 4 ደቂቃውን ይጠቀም። ሳላ ለምን ግዴታ ነው? ቃል በቃል አውሩ። ቃል በቃል ማስከብሩት ነው። ሰላም ለኪ ሐሳቤን በሙሉ አስጀምሩ። ግን እየመለስኩ ችግር የለውም። እኔም ቃል በቃል አሁን እኮ ሙሉ በሙሉ እሺ ላውራ። ምን ነበር አካሄዳችን? ዝም ብዬ ተውኩት እንጂ ካሉ በቃ ሰላም ለኪ የኢምራንን 2 ደቂቃ ልስጦት። ይኸው ቀጥሉ። ለምን ለመልሱ ነው? ውይይቱ ከሚቋረጥ ለመልሱ ቀጥሉ። ግን እኔ ስጨርስ ግን ደቂቃ የምትሰጠኝና ጥያቄ ሌላ አለ ብዬ ነበረ። አሁን ወንድማችን ኦኬ ምንድን ነው ያደረገ? ይሄንድ ነው የምናምን ብሎ አመጣ። ውጭስ ማስረጃ የሌለው ነገር በማስረጃ ሳያመጣ ማስረጃ አምጣ ብሎ መጠየቅ በራሱ ልክ ያለውን አካሄድ ነው። ማስረጃ የለውም። የኢትዮጵያ ኦርቶዶክስ ቤተክርስቲያን የቅድስት ሥላሴ አሳሳል ከዚህ ነው የመጣ የሚል አንድም ጽሑፍም አያመጣልንም። የለም። ዝም ብሎ የሆነ ጎን ለጎን በማስቀመጥ በግምት ማውራት የራሱ ወንጀል ነው። ኦኬ። ሁለተኛ ነገር እንዲያ በስዕል በብሉይ ኪዳን ምናምን አለ። ታቦት ላይ እኮ ስዕል አለ፣ የኪሩቤል ስዕል አለ። አባቶቻችን በዛ ፊት ይሰግዱ ነበር። ኢያሱም ከጠዋት ጀምሮ እስከ ማታ ከሽማግሌዎች ጋር ሰግዷል። በሰው ፊት ይሰገድ ነበረ ብለዋል ራስህ። ከዛ መጣና መለሰና በስዕል ፊት መስገድ ደግሞ አምልኮት ነው አለ። ኦኬ በሰው ፊት ታዲያ ስንሰግድ እኛ ኦርቶዶክሳውያን ወይም ደግሞ በመጽሐፍ ቅዱስ ያለው ተመለኩ ማለት ነው። ሰዎቹ ኢያሱ በመልአክ ፊት ሰገደ፣ መልአኩን አመለከ ማለት ነው። በቅዱሳን ፊት ተሰግዷል፣ ቅዱሳኖቹ ተመለኩ ማለት ነው
which is የማይመስል ነገር። ስግደት ማለት ራስን ዝቅ አድርገህ ሌላኛውን የምትሰግድለትን አካል ከፍ ማድረግ ነው። የስግደት ትርጉሙ ይሄ ነው እንጂ ስግደት ሁሉ አምልኮ ነው የሚል መጽሐፍ ቅዱስ ላይ ትርጉሙ የለም። አንድም የምታመጣው ነገር የለም። ኦኬ፣ ግን አንተ ምንድነው የምታደርገው? በራስን አንደርሳ የምታደርገው። ሌላኛው ነገር ቅዱሳኖቹ በስዕሎቹ ላይ አድረው ሊዋጉ ይችላሉ እያልኩት መልሶ ምንድነው ታዲያ እኛ ምን አለን? ራሱ ፈርጆ ማለት ነው። አዎ ስዕል ይዋጋሉ ብለናል ምናምን። ስዕል ራሱ ሂዶ እንዴት ይዋጋል? ቅዱሳን ነው ያልኩ። ስለዚህ እኔ የምናገረው እንኳን በቀላሉ ያልተረዳ ጥልቁ የሚጻፍ ቅዱስ ምስጢር እንዴት ልትረዳው ይችላለህ? ስለዚህ ለእኔ እድል ይሰጠኝ፣ ጥያቄ አለኝ። ለዚህ ተስማምተን የገባን ቃል በቃል አብሮ አሁን ስለ ስዕል እያወራን ነበረ። እኔም ጥያቄ ይኖረኛል። ስለ ስዕልም ትጠይቃለህ፣ ጥያቄ ይኖረኛል። ቃል በቃል ካወራን በኋላ ይጠይቃሉ። ችግር የለም። እስቲ ደቂቃ ስጠት፣ 5 ደቂቃ እሺ እናድርግና ከዛ በኋላ ግን የምጠይቀው ነገር ትመልሳለህ። ችግር የለውም። ጥያቄ ቁጥር 1 ስዕሎቹ ሽንኩርት ይሸታቸዋል ወይስ አይሸታቸው? ስዕል እኮ ግዑዝ ነገር ነው። እንዴት ነው የሚሸተው? የሚሸት አመሰግናለሁ። ስዕል ግዑዝ ነገር ነው፣ ሽንኩርት አይሸተውም ብሎ አይደለ? እስኪ እናንብብ። ምንድን ነው የሚለው? ከዚያ የእመቤታችን ስዕል ፊት ስትሳለም የብርሃን የእናቱ የእመቤታችን ስዕል እጇን በግንባሯ አድርጋ የበላሹ ሽንኩርት ሸቶኛልና ወደኋላ ተመለሽ አለቻት ይላል። ጥያቄ ማናት ያለቻት? ማርያም። እና ማርያም ስዕሉ ናት? ያ ስዕል የማርያም ስዕል። ጥያቄ የማርያም ስዕል ሽንኩርት ይሸታታል ወይስ አይሸታትም? ወንድሜ አንተ የመጽሐፍ ቅዱስ ወይም የአማርኛውን አጻጻፍ የቤተክርስቲያኑን አጻጻፍ አልተረዳውም። ቃል በቃ መለስ። በስዕሉ ላይ አድራ ማርያም ትናገራለች። አልተረዳሁም። ደግሜ ልጠይቅና ስዕል ሽንኩርት ይሸተዋል ወይስ አይሸተውም? አይሸተውም እኮ አልኩ ከመጀመሪያ። እዚህ ጋር ሸቶኛል ያለችው ማናት? ድንግል ማርያም ልትል ትችላለች። ምንድነው ንጽህናሽን ጠብቂ። የማርያም ስዕል አትዋሽ። ሰላም ምንድን ነው የሚለው እዚህ ጋር? የማርያም ስዕል ቢል የማርያም ስዕል ምን አለች? የማርያም ስዕል ምን አለች? እስካንበው ምንድን ነው የሚለው? እያነበብኩ ነው ያለው። አንተ እስኪ ደግመህ በለው። ይሄን ጉድ አየህ አይደል? አሁን አተር አሸታቸውም ያክ የማርያም ስዕል እስኪ ቀጥሎ ምንድን ነው የሚለው? እጇን ከበደ። በቃ በጨርሶ አንተ አተነበ ማንበባችን ማለት ሳላ ሰዓቱን ፓውዝ አድርግልኝ። እየነበበ አይደለም። ስለዚህ ፓውዝ አድርግልኝ። ካልከበደ አንበው። ምንድን ነው የሚለው? የማርያም ስዕል ምንድን ነው ያለችው? ምንድን ነው አሁን የማርያም ስዕል እጇን በግንባሯ ላይ አድርጋ የበላሽው ሽንኩርት ሸቶኛል፣ ወደ ኋላሽ ተመለሺ አለቻት። ጥያቄ ሽንኩርት ሸቶኛል ብላ እጇን በግንባሯ ያደረገችው ማናት? ቃል በቃል መጽሐፉ አይተረጎምም። እንደዚህ አትተረጎም። አንዴ መጽሐፉ የሚለው ነገር ከዛ ያንተ ትርጉም ደግሞ ሰማለሁኝ። መጽሐፉ የሚለው ሽንኩርት ሸቶኛል ያለችው ማናት? አነበብ ነው እኮ መጽሐፉ የሚለው እኮ አነበብ ነው፣ ግን ቃል በቃል ያለችው እሺ፣ መጽሐፉ ላይ ማን ያለችው? ስንት ጊዜ ላንብብል? መጽሐፉ ላይ ያለችው ማናት? ለምን ከበደህ? እንትና ሰላም ለኪ ሰዓሊ ቆይ ልንገርህ። ለዚህ ነው ቃል በቃል ያልከው? ለዚህ ነው ቃል በቃል ያልከው? ቃል በቃል እኮ ይሄ ነው። መልስልኝ። ቃል በቃል እንደዚህ አተረጎምም እንዴ? አማርኛ ቃላት ላይ ላጠቃላችሁ። አሁን አይታችሁ ከሆነ ጀማ ስዕሎቹ ራሱ ለዚህ ስዕሎች ሽንኩርት ይሸታል። በቃ አሁን አስረዳው። በቃ አሁን አስረዳሽ። ይሸታል ሲባል ምንድን ነው የሸተታት? ማን የሸተታት? አስረዳ። እዚህ ላይ የማርያም ስዕል ቢልህም ማርያም ድንግል ማርያም በስዕሉ ላይ አድራ ለማለት ነው። ከሰላዳ አባባሉ ማስረጃ የትኛ ቦታ ላይ ነው ስዕል ማርያም በስዕል ታድራለች ያለው? መጽሐፉማ የሚለው የማርያም ስዕል እጇን በግንባሯ አድርጋ ሽንኩርቱ ሸቶኝ ወደ ኋላ ሄጂ አለች የሚለው ለማስረዳት ነው። በስዕሉ እንደዛ ሲያ አሁን አንተ ያልከው ምንድነው? ማርያም ስዕሉ ላይ አደረች አልከኝ። ስለዚህ ስዕሉ ላይ አዳለች። ልቀበልሽ። እጇን በግንባሯ ያደረገችው ማናት? ማርያም። በስዕሉ ላይ እንደዛ ይታያል። አንዴ ማርያም ምኗ?
ምን ማለት ነው? በለው ምኗ ምን ማለት ነው? ምኗ ነው ምንድን ነው የምለው? ያደረገችው ማርያም ራሷ ወይስ ምኗ? በስዕሉ ሲታይ እንደዛ ታየ ነው። ስዕሏ በላ ስዕሏ አይደለ? ስዕሏ ምን አደረገች? እጇን በግንቦ አድርጋ ሽንኩር ሸቶ ገባለች አይደለ? ቆይ ነገር አማርኛ ቃላት ቆይ አይደለም አማርኛ ቃላት አማርኛ እንደዚህ አይፈታ። ገብቷል አይደለ? እሺ በምን ልፍታ? አሁን ግራ የገባኝ እኮ አንተ እንዳልከው ስዕሉ ላይ ማርያም አደረ ነው ያልከው አይደለ? ስዕሉ ላይ ማርያም አደረች አይደለ? ቆይ አንዴ ስዕሉ ላይ ማን አደረችው? መልስልኝ። ማርያም ስዕሉ ላይ ማርያም ሳደር በተዘዋዋሪ ስዕሉ ማን ሆነ? ማርያም አልሆነችም። እሺ ግን ስዕሉ ላይ ያደረው ማን ነበረ? ቅድም ያልከኝ ስዕሉ ላይ ያደረው ስዕሉ ላይ ያደረው ማን ነው? ማርያም ድንግል ማርያም ታድራለች። አድራ ምን አደረገች? ስዕሏ ያው ያነበብኩት ማለት በለው። እጇን ምን አደረገች? እጇን በግንባሯ ላይ አይደለ? እጇን በግንባሯ ስታደርግ ሌላ ማርያም መታ ነው ወይስ ስዕሏ ነው እጇን በግንባሯ ያደረገችው? ስዕሉ ላይ እንደዛ ይታይሃል ነው። በቃ አወጣኸው። ስዕሉ ላይ ምን ታየ? ስዕሉ ላይ እጇን በግንባሯ ያደረገች አይደለ ማለት ነው እንጂ በቃ ጀዛከላ አላህ ረካ ያጀማ ይሄን ያልቆጭ አያቸው። ስዕሎቹ ይንቀሳቀሳሉ። ቆይ አንዴ ሰላም ለኪ። ስዕሎቹ ተንቀሳቅሰው እጃቸውን በግንባራቸው ላይ ያደርጋሉ። ኢቭን ሽንኩርትም ይሸጣቸዋል። ቀጣይ ጥያቄ እዚህ ጋር ማለት ቆይ ኖ ልመልስለት አባ ቆይ ልመልስ። ሰላም ሌላ ጥያቄ ወደ ሌላ ታልፋላችሁ። ልመልስለትና ቆይ አንዴ ልመልስልህ። አንዴ ቆይ ሌላ ጥያቄ ከጠየቀ እሱን ጥያቄ ተውት፣ ለታዳሚ እንተው። ሰላም ለኪ ይሄንን አንተውማ ልመልስለት። ቆይ በኋላ በደቂቃ አስረዳለሁ። ውይይት ላይ ተመልሶልኛል ብሏል። እኔ ተመልሶልኛል። ስዕሎቹ ይንቀሳቀሳሉ። በኋላ በደቂቃ አዳምጠኛ። በሰላም ለኪ አንዴ ውይይት አልቻልኩም መሰለኝ። ውይይት ሲከናወን ጥያቄ የሚጠይቀው ሰው ጥያቄውን ነው የሚያቀርበው። በኋላ ደግሞ አንተ ከፈለግ ትጠይቅ አንተ በሰዓት ወስደህ ማለት ነው። የቅድሙን ክፈት ታስከፍተኛለህ። ከፈለግ ከፍተህ ማርያም ሽንኩርት ሸቷታ ብለህ ታስረዳኛለህ። አሁን ግን በጣም አመሰግናለሁ። ስዕሎቹ እንደሚንቀሳቀሱ ኢቭን ሽንኩርት እንደሚሸታቸው አምናሃል። እንግዲህ ቤት ሽንኩርት የለም ግን ከገባ እነዚህ የሚሸታቸው ነው ማለት ነው። አላህ ይሁናቸው። እንግዲህ እኔ የሸፍኝ አስቀምጣቸዋለሁ ወይም እንዳይሸታቸው። አሁን ለማንኛውም ተመለስና እነዚህ እነማን ናቸው? ሰላም ለኪ ሚውታን ሳንመለስ እነዚህ እነማን ናቸው? እሺ ስዕል ነው የቅዱስ ሥላሴ አንዱን አካል እንደተሸከመን የሚያሳዩ። ያዘላቸው የተሸከማቸው ማን ነው? አሁን ገብረ መንፈስ ቅዱስ ምን አደረጋቸው? ተሸከመ። አመሰግናለሁ። ተመልካቸዋለህ? እነዚህን ምን ተመልካቸዋለህ? አምላኮች ናቸው። ስዕሉ ሳይሆን ማመልከው ቅዱስ ሥላሴ የሚታዘል አምላክ እያመለክ ነው ያለው። ሽማግሌ አምላክ አታምልክ። እሺ መጽሐፉ ላይ ግን ያው ሽማግሌ ናቸው። ቀጣይ ጥያቄ፣ አድዋ ጦርነት የተዋጋው ማን ነው? ቅዱስ ጊዮርጊስ ተዋግቷል። ምን አድርጎ ነው የተዋጋው ቅዱስ ጊዮርጊስ? ማለት ምን አድርጎ ነው? ምን አድርጎ ነው የተዋጋው ቅዱስ ጊዮርጊስ? ስዕሉ በምን የተዋጋው? ላስተካክለ። በምን ተዋጋ? በስዕሉ በኩል ሊዋጋ ይችላል። ስዕሉ ራሱ ጦርነቱ ይሄዳል አይሳ ሄደም ይሄዳል። ምን ችግር አለው? ግን በቅዱስ ጊዮርጊስ ነው የሚወስደው። በቃ አመሰግናለሁ። ሰምታችኋል። ስዕሉ ጦርነት ይዋጋል። በጣም ጀግና ስዕሉ ጦርነት የሚዋጋ። እሺ እቺ ማናት? በቃ የምትፈልጋት የሚፈልገው አምነክ ስዕሎቹ ይዋጋሉ። እቺ ማናት? ነገረኛ ፖለቲካ እየተሰራ እቺ ማናት? በጣም አደገኛ ፖለቲካ። እቺ ማናት? እቺ ማናት? ቅድስት ልሲኒያ። ማን? ቅድስት ልሲኒያ። ቅድስት ማን? ድጋማ እስኪ አንዴ። ልሲኒያ። ኢልሲኒያ። እሺ እቺ ማናት? ቅድስት ባርባራ። እቺ አዎ አልኩህ እኮ ወንድሜ። ከስም ምንድን ነው የሚለው? እሱ አሳተሚዎች የጻፉት ነው እንጂ ትክክል አይደለም።
ስለዚህ እቺ ስሟ ማን ነው? ቅድስት ባርባራ። ቅድስት ባርባራ። እሺ አመሰግናለሁ። እቺ ሰማናት ካልተሳሳትኩ ቅድስት ካትሪን። ማሻአላ ጎበዝ ነህ። እሺ ጎበዝ ነህ። አልፈዋል። አመሰግናለሁ። ቀጣይ ጥያቄ ስዕሉ ጡት አጠባ ወይስ አያጠባ? እዛ መልሰ ወይ ልቀይርልህ ናቸው። ኧረ ውጣ ውጣ ውጣ፣ ሰላም ለኪ ውጣ። ለምን ይወጣሉ? አይወጡም። እሺ ቆይ አንዴ እዚህ ጋር የማርያም ስዕል የሆነን ሰው አፈወርቅ አለችው። ለምንድን ነው የማርያም ስዕል አፈወርቅ ያለችው? አፈወርቅ ያደረገው መልካም ስራ ስላለ። መልካሙ ስራ ምንድን ነው? እዛው አንብቡ። የሴት ሀፍረት መሳም ነው። ትክክል ነው። ራሱን ሀፍረቱን ነው የሳመው ወይስ ምንድን ነው? መራቢያ ከሆነ ሳማት፣ ብልቷን ሳማት ይላል። ኖ ሀፍረት መሳም ማለት ብልትን መሳም አይደለም። እሺ ሰዓቱን ፓውዝ አድርጉ ሳለህ እንዴ፣ ከዛ ያንብብልን። ኖ ፖዝ አይደረግም። ሊነበብ ነው። ሊነበብ ነው። ስለዚህ ፓውዝ ይደረግልኛል። ሊቀ ጳጳሳቱም ተቆጥቶ ሲነበብ ህግ ነው። እሺ ሰላም ለኪ። ይህን ካላወቅ ሜይ ቢ ረስተው ይሆናል። ሲነበብ ሚውት ይደረጋል። ተመልከት። ሊቀ ጳጳሳቱም ተቆጥቶ የስጋዋ እርቃን እንደተገለጠ ቁልቁል ይሰቅሏት ዘንድ አዘዘ። ሴትዮዋን ገለበጧት። ከገለበጧት በኋላ እሺ ዓለም እግዚአብሔር በዚህ ስጋ አልተወለደም፣ ከማርያም አልተወለደም። መንፈስ ቅዱሴ ይችን ሴት እንደምንም ናቃት። እግዚአብሔር ከሴት ከተወለደ በማርያም ምክንያት የሴቶች ሁሉ ርኩሰታቸው በተቀደሰ ነበረ። ህዝቡም ሁሉ ወደ እሷ ቀርበው እግዚአብሔር በዚህ ስጋ ከሴት አልተወለደም፣ የሚያምን የለም፣ የተለየ ይሁን። እግዚአብሔር በመወለጃ ማህፀን እንደተወሰነ የጡት ወተት በመመገብ በሴቶች የመውለድ ስርዓት ሁሉ ሕፃናት እንደመሰላቸው የሚያምን የተረገመ ነው እያሉ በሀፍረተ ስጋዋ ላይ ምራቃቸውን እንዲተፉ አዘዘ ይላል። የመጀመሪያ ጥያቄ ምራቅ የተፉባት ምን ላይ ነው? ሀፍረተ ስጋ። ሀፍረተ ስጋ የተባለው ምንድን ነው? ምንድነው? በሌላ ቋንቋ አልጥራለህ በለው እንዳትለው እየቀለክለው ግን መራቢያ አይደለ? አይዋ እሺ እንቀጥል። ህዝቡም እንዳዘዛቸው አደረጉ። ያን ጊዜ ታላቁ ካህን ቅዱስ ዮሐንስ ጠርዜዝ ነበረ። ትርጓሜውም ቀሲስ ማለት ነው። ወደ ተፈረደባት ሴት ቀርቦ እኔ እግዚአብሔር በዚህ ስጋ እንደተወለደ አምናለሁ። እኔ እግዚአብሔር በመዋጃ ማህፀን እንደተወሰነ አምናለሁ። እኔ እግዚአብሔር በድንግልና ወተት እንዳደገ በሕፃናትም ስርዓት ሕፃን እንደሆነ አምናለሁ። ከኃጢአት በቀር የሰው ሕግ ሁሉ እንደፈጸመ አምናለሁ ብሎ ሀፍረተ ስጋዋን በአፉ ሳመ ይላል። ምናምን ሳማት? ምን ችግር አለ? ቅድም አልሳመ ብለህ ነበር። ምናምን ሳማት? ምናምን ሳማት ነገር ተሳስቻለሁ። ማሻአላ። ስለዚህ እንደተሳሳክ አምናሃል። በጣም አመሰግናለሁ። ስለተማመንህ ራሱ አንድ ነገር አስተምሬሃለሁ። ምናምን ሳመ? ምን ችግር አለ? አይ ችግር አለ። ሰዓቱ ግን አቁመዋል። አንዴ አሁን አስተምሬሃለሁ። አሁን ጀመረ። ምናምን ነው የሳመው? ምን ችግር አለው? ለምን የሳመው እኮ ራሱ ህብረተሰቡ ጋር ምን ችግር አለ? ምኗን የሳመው ነገር ሌላ ነገር አይደለም። ሌላ ነገር ምኗን ሳመ? ሀፍረተ ስጋ። አመሰግናለሁ። ሀፍረተ ስጋ ሲስም ማርያም ምን አለችው? ለምንድን ነው የሳመው? እሱ ይወጣል። ግን ሀፍረተ ስጋ ሲስም ማርያም ምን አለችው? አፈወርቅ ተባለ። አፈወርቅ ማለት ማለት አፈወርቅ የሆነ አፈወርቅ የሆነ ስለዚህ በክርስትና የሴት ሀፍረት መሳብ አፈወርቅ ያስብላል። አመሰግናለሁ። አፋች ወርቅ ማለት ነው። ቅድም ክደው ነበረ። ሰላም ለኪ። አንዴ አሁን ሰዓት ያልቀው አንዴ ቅድም ክደው ነበር፣ አልተሳምበህ ነበር። አሁን ግን ቄሶቹ የሴት ሀፍረት ስጋ እንደሰማምናል። አመሰግናለሁ። አሁን ተረኛ እሱ ነው። እሺ ይሄንን ተረጉሟል። ጊዜ ተሰጠና እንደዛ አይደለም። በሀፍረተ ስጋ መምሰም አይደለም። ማነው ዋናው ኮንሴፕቱ እሱ አይደለም። ኦኬ እሺ እኔ ልጠይቅ እስቲ ስዕሉን ከፍ አድርገው። የትኛውን ስዕል? አጠገብ ያለው ምረጥ። የትኛውን? የማርያም ነው ወይስ የሥላሴ? እሱ ያስከው። እሺ ያው ኦኬ። አይ ራቅ አድርገው ትንሽ። ለምን አቅርብ አልከኝ አይደል? ራቅ አድርግ። ራቅ ማለት እኮ አቅርብ ማለት አይደለም። ኦኬ ይዞት ያለው እጅ አንተ ነህ? እጁ የምን እጅ?
ያየሁት እጅ አሁን ሲንቀሳቀስ ያየሁት እጅ አንተ ነህ? ይሄ እጅ ነው። ይሄ እጅ እኮ የኔ እጅ ነው። ሜይ ቢ ከነሱ ጋር ተመሳስሎ የነሱ እጃቸው አይ ቲንክ ጣታቸው ረዘም ይላል። ስለዚህ ቆይ ስለዚህ የምታዩት እጅ እኔ ነኝ ብሏል። ግን እዚህ ስክሪን ላይ የምናየው የአንተ ምስል የአንተ እጅ ከለር ምንድን ነው ልበለው? ኢሜጅ አንተ ራስህ ነህ? ምን አይነት የሚመስል እጅ እኔ ነው። ቆይ እጅን ያየኸው ደግሞ በሞባይል ነው ያየኸው። እጅን የመቀሳቀስ የኔ ስጋ ነው ይሄ። ግን ስጋውን ያየኸው በሞባይል ነው ያየኸው። ለምን አብረን አይደለም ያለ ነው አሁን ወዳጄ እጅ ነው እያልክ ቆይ ኢሜጅ አሁን እያየኸው ያለኸው በሞባይል እያየኸው ያለኸው እጅ ነው። አቆማ ስጠይቅ ብቻ መልስ። አሁን ተመልከቱ እህትና ወንድሞች፣ ምስሉ እጄ ላይ ደርሷል፣ ወይም እናንተ ስክሪን ላይ ደርሷል። ይህ ምንድን ነው አለ? እጄ ነው አለ። ኦኬ እጄ ነው ስላለ እጄ ነው ስላልክ እጄ ነው ስላልክ ያንተ እጅ እኔ ጋር ደርሷል፣ ግን እየታየ ነው ያለው። አላየኸውም፣ አልደረሰም። ለምን አልደረሰም? ያደረሰበት ምክንያት ደግሞ አብረን ስላልሆነ በሞባይል ነው ያየኸው ያለው። ግን እጅ አሁን የምታየው እጅ በአካል ብመጣ የምታገኘው እጅ ነው። በአካል ብመጣ የምታገኘው እጅ ነው። እኔ ጋር የመጣው ምስል ነው እንጂ እንዴት ለምንድን ነው እጄ ነው ያልከው? እያየህ ያለኸው እጄ ስለሆነ በሞባይልህ እያየህ ያለኸው የኔን እጅ ነው። ምን ነካ? ምሳሌ እንዲገባ አይ ቲንክ አንተ ስላሴ ላይ አንጠፈልግ ስላሴ እጃቸው እንዲገባ አሁን የስላሴ ይሄ ሊትራሊ እጃቸው አዳምጠኝ አንዴ ጥያቄ ነው። ስመልስ አዳምጠኝ። ቆይ አንዴ ስመልስ አዳምጠኝ። ምን ነካ? ስመልስ አንዴ በቃ መልሰልኛል። እሺ በቃ ቆርጥ። ይሄን ኮነ ያው ግን እጄ የኔ እጅ ነው። እጄን ደግሞ እያየህ ያለኸው በሞባይል ነው። መልሰልኛል። ቅድም እንዳልከው መልሰልኛል። በቂ ነው። በቂ መልስ ነው። ለስዕሉም በዚህ ላስረዳ ፈልጌ ነው። እጄ ነው አልክ። ስለዚህ የማርያም ስዕል መባሉ ራሷ ማርያም ሳትሆን ተመልከት፣ ማነው ራሷ ስዕሏ ሳትሆን ድንግል ማርያም ማለት ነው። ቅድም ያመጣው የማርያም ስዕል ይሄኛው ስዕል የሆነ መልካቸው የተለየ በኢትዮጵያ በፈረንጅ የሚሰሩ ናቸው። የኔ እጅ ደግሞ በአካል ብትመጣ የምታገኘው ይሄ እጅ በሞባይል ለምን አይቀየርም? እጅ ነው። ግን እግዚአብሔር እጆች ይቀየራሉ። ያው አሁን የጥያቄ ሰዓት ነው። የምንነካ ተወዳጅ የጥያቄ ሰዓት ነው። መልሰልኛል እኮ ከተመለሰበት ወደ ቀጣይ ለፋ። ስለዚህ እጄ ነው እንዳልከው ሁሉ የማርያም ስዕል ማለቱ ራሱ ስዕሉ ነው። እንዴት ትላለህ? የምልበት ምክንያት ምንድን ነው? አንደኛ ይሄ እጅ የኔ እጅ ነው። በሞባይል እያየኸው ያለኸው በሞባይል አየኸው እንጂ እጄ ነው፣ አይቀየርም። በሞባይል ስላየኸው የሳላህ እጅ አይሆንም። እሺ አሁን ምስቲ የኔ እጅ ነው። እዚህ ጋርም ደግሞ ስላሴዎቹ መጽሐፋቸው እንደሚናገረው ከሆነ እጅ አላቸው። እጃቸው ደግሞ ያው እዚህ ጋር ሰይፈ ስላሴ ምንድን ነው የሚለው? ከጥፍሮቻቸው ጋር ያለመነጣጠል ተመሳስለው ላሉ ጣቶቻቸው ጣት አላቸው። ጣቱ ደግሞ ሊትራሊ ይሄ ነው። ሲቀጥል በክርስትና ስዕለ አድኖ ይባላል። የመድን ስዕል ነው። በቃ ተመልሶልኛል። ዞር ይቀጥላል። እንደማያስገድ እዚህ ተመልሶልኛል። አንተ እንደማያስገድ ገብቶሃል። ወላሂ ገብቶሃል። አንተ ጽሑፍ ያነበብከው አፈወርቅ የተባለው ማለት ነው። እሱ ጋር ያነበብከው ክፍል ላይ ነው። ሴትዮዋን የወር አበባዋን አይተው ንቀው ስለተፉባትና ይህ ልክ አይደለም ስላለ ነው የከበረው ወይስ የግድ የእንትን የሴት ልጅ ህፍረተ ስጋ ስለሳመን የከበረ የሚለው? አንደኛ ሳይስም ማስረዳት ይችል ነበረ። ግዴታ መሳም አይጠበቅበት ነበረ። ሰዎቹ ምራቅ ተፍበት እንጂ አልሳሙት። ይሄዱ ተፍበት እንጂ አልሳሙት። ግን የወር አበባ ላይ ያለች ያስተጋባል መልስ። የወር አበባ ላይ ያለች ኢቭን ደግሞ ምራቅ የተተፋባትን ሲሮ ብሎ ታሳባት ነው። አይ እነሱ ተፉባት፣ እሱ ግን ሳማት። ሳይስም መናገር ይችል ነበር እኮ ያከብራት። ቆይ የወር አበባ ማለት እንዴ በምግባር እኮ ነው የገለጹ። እሱም በምግባር ለምን መሳም አይጠበቅበትም እኮ። ስለዚህ ሰላም ለኪ አንተ ዝሙት የምትቃወም ዝሙት እየሰራ ነው ማለት ነው። ሰላም ለኪ ዝሙት የምትቃወም ዝሙት እየሰራ ነው ማለት ነው። ጥፋት አልሰራም፣ መልካም ነገር ነው የሰራው። ሀፍተ ስጋ መሳም በለፍት ነው ከሆነ አላውቅም። በእኛ ግን በኢትዮጵያ ባህላችን በምግባሩ ደግሞ አከበራት። በምግባሩ አከበራት። በኢትዮጵያ ባህል የሴት ሀፍተ ስጋ መሳም ነውር ነው እንጂ ክብር አይደለም። እኔ ደግሞ ጥያቄ አለሽ ነበር። ኖ አቴንሽኑ እንደዛ አይነበረም። ማጠቃለያ ያነሳ ሊያከብራት ነው እንደዛ ያደረገ እንጂ ስለብልት የሴት ሀፍተ ስጋ ማክበር የሚባል ነገር የለም አሉ እንደዛ የሚባል ነገር በኢትዮጵያ ባህል የለም። በእናትህ ማሻአላ የሴት ሀፍተ ስጋ መሳም አፍሮ ወቅ ያስብላል። ሳላ 2 ደቂቃ አድርግላቸውና በ2 ደቂቃ ያጠቃ ቃሉን አጠምዝዞ ነው እየተባልክ ያለው።
ቃል ደቂቃ እያዝ መጀመሪያ አጠቅስ። አንዴ ሰላም ለኪ ደቂቃ እያዝ ሳላህ አለ ይምሩ እዚህ ይዣለሁ። እሺ ይዣለሁ። ቀጥሉ። በቃ እዚህ ጋር ከላይ ወይም ከላይ ላድርግላቸው አንዴ ቆይ እንዳታረጉ በአድሚን አድርገኝና ከላይ ልጻፍላቸው። ከላይ እኔ ላይ ልጻፍላቸው። አድሚን ስጠኝ። በቃ ጀምሯል። ቀጥል ሰላም ለኪ ሁለት ሞዴሬተር ግን አሁን ስተቆይ ደቂቃው ጀመረ ነው። እኔ ላይ ስጣቸው። እኔ ላይ ትልቁ ላይ ስላለው እኔ ላይ ስጣቸው። እሺ ቀጥል ሰላም ለኪ እንዴ 3 ደቂቃ ነው እንዴ? 4 ደቂቃ ነበር ስንሳታጥ ነበር። ይሄ እኮ ማጠቃለያ ነው። አይ እኔ በምን ጥያቄ አለ ስል ነበር። ቆይ እንትን አድርገና ከዛ ይሄን ማጠቃለልን በኋላ ወደ እስልምና ደግሞ እመጣለን። ችግር የለውም እናጠቃለውና ይሄንን ከዛ እስልምና ደግሞ ጠይቃለሁ። እሺ አንተ አጠቃላይ እኔ ስጠይቅ ስለነበርኩ አሁን የኔ ጥያቄ ላይ ስለነበርክ ታዲያ አንተ ነው አንተ አጠቃልል፣ ከዛ እኔ ተጠቃልሏል። ችግር የለውም እንደዛም ይቻላል። ሰዓቱን እንደገና አስተካክልለት። ችግር ለኔ 2 ደቂቃ በቂ ነው። ሐሳብ የሚለኝ እና ማን 1 ደቂቃ በቂ ነው። ቆላቆመውና ያው ይታመነ ነገር ስለሆነ በ1 ደቂቃ ውጭ ላይ አንተ ደግሞ ደቂቃ ወስደህ ታስረዳለህ። እሺ አልሐምዱሊላህ ወከፋ ያ ጀማ እኔ ምንም አላወራም። በቃ ውይይቱ ላይ አይታችኋል። ስዕሎቹ ሽንኩርት እንደሚሸታቸው እንደሚናገሩ ኢቭን መጽሐፈ ሚስጥር ታላቁ የቤተ ክርስቲያን አባት አባ ጊዮርጊስ ዘጋስጫ እንደጻፈው የሴት ሀፍረተ ስጋ መሳም አፈወርቅ አፍህ ይጣፍጣል ያስብላል። እንግዲህ አስቡት ቢላህ አለይኩም ምን አይነት ማርያም ናት የሴት ሀፍረተ ስጋ ተሳመ ብላ አፍህ ወርቅ ነው የምትለው? ጨረስ። ሶስተኛ ደግሞ እነዚህ ስዕሎች ሊትራሊ አምልኮ እየቀረበላቸው እየተመለኩ እንደሆነ ከህንድ ሀገር የመጡ እንደሆነ በደንብ አድርገን አስተምረናል። ሰላም ለኪ ደግሞ ምንም ማለት ማስረጃ ሊከፍት አልቻለም። እንግዲህ ይሄ ነው ስዕል ሳሊ፣ እሱ ነው ስዕል የሚስለው። እነዚህን ስዕሎች የሚስለው ወገናችን ሰላም ለኪ ነው። ግን ስዕሎቹን ስሎ ማስረጃ ቅርቦ ሊሞግተንና አምላኩን ሊያስተምር አልቻለም። በእውነቱ ያሳዝናል። ስለዚህ ሰላም ለኪ ምክሬ ምንድነው? ስዕሉን እየሳልክ ብር ከምታገኝባቸውና ሰዎችን ጣዖት ከምታስመልካቸው እባክህን ቤትህን ዝጋና ስዕል መሸጥ አቁምና ረጋ ብለህ መጽሐፍ ቅዱስ አንበብ። መጽሐፍ ቅዱስ እግዚአብሔር ስዕል አሳሉ ብሎ ከልክሏል። እነዚህ ግሊታዊ ጦርነት የሚዋጉ የሚናገሩ የሚመለኩ አካል ናቸው። አመሰግናለሁ። እጅግ አድርገን እናመሰግናለን። ሰላም ለኪ አሁን ጥያቄያችሁን ትጠይቃላችሁ፣ ግን ማጠቃለያ ነው። ስጧቸው። አይ 1 ደቂቃ ሰኩት። አይ 1 ደቂቃ ስጣቸው። 3 ደቂቃ አይ 3 ደቂቃ ነው የተባለው። 1 ደቂቃ ሰኩት። አንተ 2 ደቂቃ ነው እሱና ያንተ ፍላጎት ነው። 3 ደቂቃ ተባብለን 1 ደቂቃ ተባልኩ። ማጠቃለያ ተመሳሳይ ነው የሚሆነው። ኢምራን ስንት ነው የወሰደው? ራሱ ነው እኔ ያበቃኛል ያለው ራሱ ነው እንጂ 3 ደቂቃ ነው የተባባልነው። አይ ኢምራን 1 ከወሰደ 1 ነው የምትወስዱት። ኢምራን 10 ከወሰደ 10 እሱ መናገር አይችልምና ሰፊ አድርጎ የመናገር አቅም የለውምና የሚባል ነገር የለም። ኢምራን 10 ከወሰደ 10፣ ኢምራን 3 ከወሰደ 10 ድርድሩ ምንድነው? እኔ ከንደራደር ችግር የለውም። ያው እኔ 1 ደቂቃ ልጨምር፣ እሱም ደግሞ 1 ደቂቃ ወደ 2 ደቂቃ ወዲያው ችግር የለውም። 2 ደቂቃ አድርጌለታለሁ። አይ እሺ ጨርሳ አንተ ነው መጨረስ ያለብህ። 2 ደቂቃ ጨምርበትና 2 ደቂቃ ጨምርበት። 3 ደቂቃ ይበዛል። ሰላም እኔ ቆይ ይበዛል። ስለዚህ የምትናገረው ስለሌለ ለምን እኔን ትጋብዘኛለህ? 2 ደቂቃ እኔማ ሀሳቤን እንኳን አስቀምጬ 2 ደቂቃ አይበቃም? 2 ደቂቃ የምትናገረው ስለሌለ እኮ ነው የገደብከኝ ያለው። አዎ እኔ ማለት ኢምራን የሁሉ አውርተን 3 ደቂቃ ማለት እኔ እኮ ያወራ ስለኩ ያወራ ደቂቃ ማን ይገላል? በቃ እሺ ችግር 3 ደቂቃ ጨርስና እኔ ጨርሳለሁ። 2 ደቂቃ ስጠውና እኔ 3 ደቂቃ ጨርሳለሁ። ሱብሃንአላህ። እሺ በቃ የሚታርጉ 2 ደቂቃ ስጡኝ። አሁን ይሄ ሁላ እንትን ነው። በቃ ድጋሚ ለማስረት ችግር የለው ይሞክሩ፣ አንከራከርም። ግን ይሄ ሰውን ማሳቸት እንደሆነ ይገንዘቡ። 2 ደቂቃ አድርገው አንዴ ቆይ በቃ 2 ደቂቃ ወስታዚያም 2 ደቂቃ አድርጉልኝ። እንዳውም ልስበክስ ከዛው ጥሩ ነው። 2 ደቂቃ አጥፎ ነው 2 ደቂቃ አድርግልኝ። እሺ አልሐምዱሊላህ ወከፋ። አሁንም በድጋሚ ተገናኝተናል። ስለዚህ ሰላም ለኪ ስዕል መሳል አቁመህ እባክህን ወገኖቻችን እንደዚህ ጣዖቶችን ከምታስመልካቸው
አንተም ኃጢአት ከምትሰራ መጽሐፍ ቅዱስ አንብብ። ቅድም እንዳሳየኋችሁ ስዕል በመጽሐፍ ቅዱስ ራሱ እግዚአብሔር የከለከለው ነገር ነው። ተመልከቱ። ዘዳግም ላይ እግዚአብሔር ምንድን ነው ያለው? በላይ በሰማይ ካለው በታችን በምድር ካለው የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ ስዕል አትሳል ነው ያለው። እነሱ ወገኖቻችን ስዕል እየሳሉ እንደሚያመልኩ አይተናል። የሚያያዘው ነገር ደግሞ ምንድነው? ለስዕል ያልሰገደ ካለ ለነዚህ ያልሰገደ ካለ ይገደላል። ኢቭን ከክርስትና ይወጣል። ቢላህ አለይኩም ምን አይነት እምነት ነው ስዕል እየሳለ ስዕል የሚያስመልክ? በጣም እኮ ነው የሚገርመው። የሚገርመው ነገር ደግሞ ጣዖት አምላኪ ዓለም እንደነሱ ናቸው። ምሳሌ ህንዳውያን ብንሄድ ቅድም ገልጽላቸው። ምሳሌ ግብፃውያን እነዚህን ስለው ያመልካሉ። ግን ብትጠይቋቸው ይላል እኛ እኮ የምናመልከው አምላካችን ነው ይላሉ። ግን ስዕል እኮ የሚያመልኩት አይደለ? ወገኖቻችን በዛ በሴም አናሎጂ ምን ያደርጋሉ? ስዕል እየሳሉ እግዚአብሔርን እናመልካለን ይላሉ። ይሄ ደግሞ ደደመስት አይዲያ ምንም የማያስኬድና ኢቭን መጽሐፍ ቅዱስ ቤዝ የሌለው ሰውም አይቶ ጣዖት አምላኪ እንደሆነ ሊገነዘበው የሚችል የትኛውም ሙስሊም ይሄን ቢመለከት በቀላሉ ይረዳል። ሲቀጥል ቅድም ገልጬላችኋል። ስዕሎቹ ይናጋሉ። ኢቭን ሽንኩርት ይሸታችኋል። አሳይቻችኋል። ሽንኩርት ይሸታችኋል። እንግዲህ ቤቴ ስዕል አለን። እንግዲህ ሽንኩርት ከሸተታቸው አላህ ይሆናቸው ማለት ነው። ሽንኩርት የሚሸታቸው የሚናገሩ አካላታቸው ኢቭን ጡት ከጡታቸው ውሃ ይፈልቃል ወይም ደግሞ ወተት ይፈልቃል። ያው እዚህ ጋርም አለ ከጡታቸው ወተት ይፈልቃል። ይሄ ሊትራሊ በቃ ጣዖት አምልኮ እኮ ነው። ቢላህ አለይኩም ከዚህ በላይ ምን አለ? ጡት የምታጠባ ስዕል ሽንኩርት የሚሸታት እጇን በግንባዋ ላይ የምታደርግ ቅድም ሰምታችኋል። አምናል ምን አለ? አዎ ማርያም ስዕሏ እጇን በግንባሯ ላይ አድርጋለች ብሏል። ይሄን በምን ወደ ዘላግና ልስበከ ሰላም ለክ ይሄ በሙሉ ራስን መሸወድ፣ ሰዎች መሸወድ ይባላል። ስለዚህ እባክህን ስዕል እየሳልክ ሰዎችን ከምሸውድ ብር ከምታገኝባቸው እባክህን ስዕል ማምለክ ትተህ አንዱን አምላክ አንተን የፈጠረ እነዚህን አካላትን የፈጠረ እነዚህ ወረቀትን የፈጠረ አምላክ እንድታመልክ ጥሪ አቀርብልሃለሁ። ኢየሱስ ሲያመልክ የነበረው አንዱን አምላክ ነው እንጂ ስዕል አምልኮ አያውቅም። ዮሐንስ ወንጌል ላይም በዛ መንገድ ዮሐንስ ወንጌል ላይ እግዚአብሔር ኢየሱስ ምንድነው ለእግዚአብሔር እንሰግዳለን ነው እንጂ ያለው ለስዕል እንሰግዳለን። ስለዚህ እባክህ ለስዕል አትስገድ። አመሰግናለሁ። ሰዓትን ጨርሰሃል። ለእኔም ደቂቃው አድርግልኝ። ጀምሩ። ኦኬ። በግድ አምልኩ በጣም የሚገርም ነገር ነው። ኦኬ መጽሐፍ ቅዱስ ላይ እንዲህ አይነት ስዕል ለአንተ አታድርግ ያለው አምላክ በሌላ ክፍል ላይ እኮ ክሩቤልን ከተቀጠቀጠ ወርቅ ስራ ብሎ ለሙሴ ያዟል። ክሩቤል ምንድን ናቸው? መላእክት ናቸው። በሰማይ ላይ የሚታዩ መላእክት በእነሱ አምሳል በእነሱ ምስል ወይም ስዕል ሰርቷል። ማን? ሙሴ። ታዲያ ለአንተ አታድርግ የተባለው በዛ ሰዓት ጣዖት የሚያመልኩ ማህበረሰብ ስለነበሩ እንደዛ ቀጥቅጠ ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው ይላል እኮ ክፍሉ። አሁን የማርያም ስዕል አንድ ሰው ቢያመልከው እኮ በቃ ጣዖት አመለከ ማለት ነው፣ አመለከ ማለት ነው። ግን እኛ እናመልክም፣ እናከብራለን። ለምን? ቀደም እንደነገርኩት መገለጫ ናቸው። ቃላት በመጽሐፍ ቅዱስ በፊደል እንደሚጻፍ ሁሉ በስዕልም ምን ይገለጻል? የሆነ ነገር ወይም ደግሞ ቃል እግዚአብሔር ይገለጻል። ለምሳሌ ስቅለተ ክርስቶስ ስናይ ጌታችን ኢየሱስ ክርስቶስ እንደተሰቀለ ሆኖ የሚሳለው ስዕል ጌታ መሰቀሉ የሚገልጽ ነው። ማንም ሰው ሙስሊምም ራሱ አይቶ ምን እንደምናስብ ይህን ስዕል አይተን እነሱም ያውቁታል። ስለዚህ መግለጫ ነው። እሺ ስዕል ይንቀሳቀሳሉ፣ ስዕል ይሸታቸዋል። አስረዳሁት፣ ወንድሜ ግን አይገባውም። ምን ብየው ነበረ? እጅ ማየው እጅ እኔ ስክሪን ላይ የማየው አንተ ነህ አልኩት። አዎ እኔ ነኝ አለኝ። ግን እኮ እጁ እኔ ስክሪን ላይ ያመጣው ምስል እሱ ራሱ ወንድማችን አይደለም። ታዲያ የእሱ ምስል ነው። የእሱ ምስል በመሆኑ ግን እኔ አለ። ኦኬ። ስለዚህ የማርያም ስዕል እንደዚህ ያደረገች ማለት የማርያም ስዕል እንደዚህ ያደረገች ማለት ስዕሉ ራሱ እንደዛ አደረገ ማለት አይደለም። ታዲያ ማርያም አደረገች ማለት ነው። ልክ የእሱ ምስል እኔ ስክሪን ላይ እያየሁት አንተ ነህ ስለው አሁን እኔ እንዳለ ሁሉ ልክ እንደዛ ማለት ነው። አማርኛ አገላለጽ እንደዚህ ነው። ኦኬ፣ በዚህ ተረዳው። ሌላው ነገር ስለ አፈወርቅ ያለው ነገር ደግሞ ምንድን ነው? ያቺ ሴት የወር አበባ ስታይ እሷን ተጸይፈው ተፉባት። እንዴ ክርስቶስ ከታዲያ ከሴት ይወለዳል ብለው ማናናቅ ጀመሩ። ኦኬ፣ ስለዚህ ሴት እናቁ። በምን? በፈሰሳት የወር አበባ ተፉባት፣ ቁልቁል ሰቀሏት። ያ ታላቅ ሰው ግን ምን አደረገ? ሂዶ ህብረተ ሥጋዋን ሳመ። የሳመው ምክንያት ለምንድን ነው? እነሱ የተፉትን እሱ አከበረው። በምን? በምግባር አትናቆት እያልን ያለው እንዴ። ያ የተጸየፉት ነገር እኮ ነው ሄዶ የሳመው። ለምንድን ነው? ይህ ክብር ያለው ነገር ነው። እግዚአብሔር የፈጠረው ነው።
እንዴት እንደዚህ ትላላችሁ? የወር አበባም ምንድን ነው? ከሴት ልጅ የሚፈስ ነገር አይደለ? ኅፍረተ ሥጋዋስ ማን ፈጠረው? እግዚአብሔር ፈጠረው። ስለዚህ አትናቁ፣ ሴትን አትናቁ ብሎ ሴትን ለማክበር ነው። በዚህ ነው የከበረው። ኦኬ ኅፍረተ ሥጋ ስሞ እንደዚህ እንትን ቀፎ ወርቅ የተባለ በዚህ ምክንያት ነው እንጂ ኅፍረተ ሥጋ የተለየ ነገር ኑሮት አይደለም። ታዲያ ያዋረዱትን እሱ ሲያከብረው ለማሳየት ነው። ስለዚህ አሁን ወደ ሙስሊሞች ጥያቄ ስላለኝ እሱን ቃል ገብተልኛል። እሱን ጠይቅ ይሆናል ማለት ትጠይቃለህ። አንደኛ ስዕል ያው ሴቶችን አፈወርቅ እንደሚሉ አምናሃል። ሁለተኛ እጃቸውን እንደሚያንቀሳቅሱ አምናሃል። ስዕሎቹ አይደለም ማለት ነው ብለሃል። ማስረጃ የለህም። አመሰግናለሁ። አሁን ጥያቄ ነገር አይ በቃ በአንድ ደቂቃ በስልክ ብርቅ አድርጎ ሀሳብህን ብሎ አሁን ጥያቄ ነገር አንተ እንደምታስበው ልታሳምነኝ አትችልም። አይ በቃ ወደቀ እኮ ሀቢቢ ጨረስን እኮ ወላሂ ባዩ 30 ሰከንድ ይቻላል። ብርቅ አደረኩ እኮ አንደኛ ቆይ አንዴ ሀቢቢ አንድ ብርቅ አደረኩት እኮ አንደኛ ስዕል እንደሚሳም ወይም ደግሞ ኅፍረተ ሥጋ እንደሚሳም አምናሃል፣ ዘጋው። ሁለተኛ ደግሞ ስዕሎቹ አይናገሩም። ቆይ አንዴ ሶማኝ ስዕሎቹ አይናገሩም ላልከው ደግሞ መታወት በቃ ማስረጃ የለህም። ጨረስን። ዋናው ግን ስዕሏ እጇን አንቀሳቅሳ ግንባሯ ላይ እንደምታደርግና ጡት እንደሚጠባ አምናሃል። አሁን ጥያቄ ናቅርብ። በቃ ችግር የለም ጥያቄ ናቅርብ። መዝጊያ ስላደረገ ትርፍ ቃላት አይ በቂ ነው። በቃ ህዝቡ ተምሯል። ጥያቄ ናቅርብ። አሁን ተሸንፎ እንደሚያለቅስ ህፃን ሆንኩ እኮ በቃ አሁን ኧረ በአላህ ተው ሰላም በቂ እንደዚህ አትሁን። በአላህ አሁን እንደዚህ ምን አስብልሃል? የተሸነፈ ሰው ነው መልሶ የሚጫወው እንጂ ያልተሸነፈ ሰው የተሸነፈ ባንድ እኮ አይተናል። ሰላም ለኪ ኮሜንት ራሱ እኮ አታይም እንዴ? በቃ ካልተሸነፍ እንደኔ ረጋበል። እሺ ቀጥል። ጥያቄ ኦኬ እሺ ወደ ምስልምና እኔ እንግዲህ ከምሰማው ነው የማወራው። አላህ ፈጥሮ የቀደረባቸው ሰዎች አሉ ወደ ሲኦል ሊገቡ። ከይቅርታ ጋር ቅድም ያው ባላይ ያልፈናል እንጂ እኛ ጋር አሉባልታና እንደዚህ ወሬዎች አያስኪሩም። ስለዚህ ማስረጃ ይዘህ ጥያቄ አቅርብ። እሺ እንደዚህ ሲሉ ሰማ ማስረጃ ያለ ማስረጃ አይደለም። እሺ የትኛው ቦታ ነው አላህ ቀደረባቸው አልከው? ዝቅጥቀስልና ከዛኛ ሶስት ሴቶች ስለሆኑ ፎቶ አምጥታ አይደለ? እኔማ መጽሐፍ ከፍቼ ነው። እኔ እኮ መጽሐፍ ከፍቼ ሽንኩርት እንደሚሸታቸው ያሳየሁት። ያው መጽሐፉ ላውጣው ፎቶ የሆኑ ሴቶች ያው ቆይ ላሳየው። መጽሐፉ እኮ ያው እዚያ ያ መጽሐፉ ምናምን ስትል የነበረው ያው እሱም የህንዶቹ ላምጣልህ። ያው የህንዶቹ መጽሐፋቸው ደግሞ ያው እዚህ ጋር ያው መጽሐፋቸው ያው ሙስሊም በማስረጃ የሚያወራ ቅድስት ሥላሴ ስልተሳለ የሚል አለ። ያው ሊትራሊ ያው እናንተ ነው ከሰሉ ከው እዚህ ያው ሰሉ ከው እዚህ አልመለስኩም። ቅድም እኮ አንተ እና ልትመልሱ አልቻልኩም። ሶስት ሴቶች የሚመስሉ ነገር አንድ ላይ ተቀመጡ ማለት ሴቶች ደግሞ አይደሉም ወንዶች ናቸው። ወጣት ስለሆኑ ነው። በቃ የሆነ ነገር አመሳስለ በቃ እኛ እሺ እዚህ ጋር እንዲገባ ማለት ነው። ሥላሴ በአካል ስንት ናቸው? ቆይ ሥላሴ በአካል ስንት ናቸው? ቆይ ሥላሴ በአካል ስንት ናቸው? ሥላሴ በአካል ስንት ናቸው? ኖ ይሄ መልስልኝ። ሥላሴ በአካል ስንት ናቸው? በቃ አልመለሰም። አያ እናንተ በፊት ጣዖት አምላኪያ ሥላሴ በአካል ሶስት በመለኮት አንድ ብለው ያምናሉ። ህንዳቢያ ነው። ምሳሌ እዚህ ጋር ምን አላቸው? ብርሃማ፣ ቪሽኑ፣ ሺቫ አሉ። ሶስቱም አምላክ ናቸው። ስዕላቸውም አንድ አይነት። እናንተ ግን ሽማግሌ ያደረጋቸው አመጣችኋቸው። መጠየቅ ፈርተህ ነው? ጥያቄ ነው እኮ ቀበኩ፣ ግን በማስረጃ አድርገው ነው። በማስረጃ አቅርብ፣ ችግር የለውም። እኔ ቆይ ፈራ ወደ ኋላ ነው የሚሮጡት። እኔ እየጠየኩ ያለሁት እንደዚህ ሲባል ሰምቻለሁ፣ ሲሰብኩ ሰምቻለሁ። ልክ አይደለም የምትል የሆነ ልክ አይደለም። እኔ እኮ ማስረጃ አምጥቼ ምናምን አይደለም የምቆርጥ እንደዚህ ሲሉ ሰምቻለሁና ልክ ነው ወይ? እሺ ምን ሲሉ ሰማ? በቃ ለፈሽ አሁንም ችግር የለውም። ቆይ አንዴ ግን ማይክ ይረብሻል እንዴ? ማይክ ይረብሻል አጀማ። ቆይ እናንተ አይደለም እሺ፣ አንዴ ከስር ትንሽ ኦኬ። ጮህባችሁ አፎ በሊንክ ከጮህባችሁ እሺ አይረብሽም። እሺ ሰላም ላይ ችግር የለም። ልለፍህና አሁን ያው ማስረጃ እንደሌለህ አምናሃል፣ ችግር የለም። አሁን ግን ምን ታደርግልኛለህ? ጥያቄህን አቅርበህ የሚዩት አድርገህ አዳምጥ። አሉባልታም ቢሆን ማለት ነው። እኔ እኮ ማስረጃ አምጥቼ ያለው ብዬ እኮ አልነገርኩም። ለምንድን ነው ሌላ ነገር የምትቀይረው? አይቻልም። ሙስሊም ቤት ኃጢአት ነው። ይሄ ህግ አለ። ህጉ ምንድን ነው? ካለ ማስረጃ አይጠየቅም። የጠየቀ ካለ ኃጢአተኛ ነው የሚል አለ። የቲክቶክ ህግ ነው። እንደዚህ ሰምቻለሁ እኮ ነው ያልኩህ እንጂ እኔ ማስረጃ ፈቀድኩልህ እኮ አላልኩም። አሁን ፈቀድኩልህ። አሁን ሌላ ሰው ይመጣ አውርድ ነበር፣ ግን አንተ ጥሩ ሰው ስለሆንክ ፈቅጄልሃለሁ። አስረዳሽ። መቀደር ምንድን ነው? እሺ መቀደሩ ምንድን ነው? አስረዳኝ። መቀደሩ ምንድን ነው ማለት? አሁን አላህ ቀድሮባቸዋል፣ ሰዎችን ቀድሯል ብሎ ሲያወሩ ሰማለሁ እና ያ ስህተት ነው የምትል ከሆነ ይሄ ስም ማጥፋት ነው። አላህ ቀድሮባቸዋል። ምንድን ነው የቀደረባቸው?
ወደ ጀሃነም የሚገቡ ሰዎች ጀሃነም ግቡ ብሎ እንግዲህ አስረዳኛ አንተ ንገረኝ። አንተ ጀሃነም ግቡ ብሎ የቀደረባቸው ምንድን ነው? ለጀሃነም የፈጠራቸው አለ የሚል ቃል ማለት ነው። እንደዚህ ያለ እስልምና ላይ ቁርአን ላይ እንደዛ የሚል በትክክል አንተ ባልከው መንገድ የለም። በቃ የሚል ታጋዳምጥ። እሺ አንደኛ ቀዳ የሚለውን ትርጉሙን ልጀምርልህ። ቀዳ ማለት ውሳኔ ማለት ነው። ማስረጃ ሱረቱል በቀራ ቁጥር 117 መዝግበው። እሺ ሙስሊም በማስረጃ ሱራ 2 ቁጥር 117 ላይ የሚለው ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኢዛ ቀዳ አምረን ፈኢነ ያለስ ኢዛ ቀዳ አምረን ቀዳ በሚል ያስቀምጣል። ቀዳ ማለት ውሳኔ ወይም ደግሞ ፍርድ ማለት ነው። ኸይር ቀጥሎ አላህ ቀድሮባቸዋል እንደ ሰዎችን ላልከኝ አምላክ አላሁ ሱብሓነሁ ወተዓላ ሁሉን አዋቂ ነው። ለዛው ሊቃውንቶች ምን አሉ? ወላሁ የዕለሙ ማ የኩን አላህ የወደፊቱን ያውቃል፣ ያለፈውን ያውቃል፣ አሁን ያለውን ያውቃል። ሁሉን የሚያውቀው አምላክ ደግሞ ምን አደረገ? አስቀድሞ እውቀቱን ጻፈው። ስለዚህ ሁላችን የምናደርገው ነገር ምድር ላይ የሚፈጠረው ነገር ሰማይ ሲፈጠር ምድር ሲፈጠር ምድር መቼ እንደምትጠፋ ሁሉ ነገር አምላካችን አስቀድሞ ያውቀዋል። ያወቀውን ደግሞ ጽፎታል። ቀጥሎ ግን አላህ አንድ ሰው ካፊር እንደሆነ ጽፎበታል። ይሄ አልተረዳሁም ማለት ነው። እንደ መስለ አልተረዳው። በእስልምና ነጻ ፈቃድ አለ። ሱረቱል ከህፍ አምላካችን ምን አለ? ወመን ሻአ ፈልየክፉር ወመን ሻአ ፈልየኡምን አለ። አንድ ሰው ፈልየክፉር አንድ ሰው ከፈለገ ይማን ከፈለገ ይካድ አለ። አንድ ሰው የመካድም የማመንም መብት አለው። አንድ ሰው ቢክድም ቢያምንም ግን አምላክ አላሁ ሱብሓነሁ ወተዓላ ያንን አስቀድሞ ያውቀዋል ነው። ሱረቱል ከህፍ ቁጥር 27 ላይ ታገኘዋለህ። አይ ቲንክ እንደ ትክክል ነኝ። ስለዚህ በዚህ አንጻር የተቀመጠው አንድ ሰው ቢክድ የሚክደው በራሱ ፍላጎትና በራሱ ፍቃድ ነው። ያ ሰው ግን ሲክድ አምላክ ሁሉን አዋቂ ስለሆነ አስቀድሞ ያውቀዋል፣ ጽፎታል። ከዛ ጽሁፉ ግን ያወጣም። የተጻፈው ጽሁፍ ግን እኛ ስለምንሰራው ነው እንጂ እንድንሰራው አልተጻፈብንም። ስለምንሰራው አምላካችን ጻፈው፣ እንድንሰራው ግን አልጻፈም። ምሳሌ ዛሬ እኔ 4 ሰዓት ላይቭ ከፍታለሁ አይደለም? አንድ ሰው ሁኔታዬን አይቶ ዛሬ ኢምራን ላይቭ ያረፍዳል ብሎ አስቀድሞ ቴክስት ቢጽፍ ቴሌግራም ላይ ሁኔታዬን አይቶ ማንና እኔ አርፍጄ ብከፍት ሰውየው አላስገደደኝም አይደል? ግን አስቀድሞ አወቀ እንደማረፍድ። እንደዚሁም አምላካችን ሁሉን አዋቂ ስለሆነ እኛ የምንሰራውን ነገር አስቀድሞ አወቀው፣ እያወቀው ደግሞ ጻፈው ማለት ነው። በጽሁፉ ብቻ ለምን አልቀጣም ደግሞ ከተባለ ውቆ ኢልመል ውቆ ይባላል። አምላክ ያወቀው ነገር መከሰት አለበት። ምሳሌ አንድ ሰው ገሃነም ሲገባ ገሃነም የገባው እኮ አላህ አስቀድሞ ካፊር እንደምትሆን ስለሚያውቅ ነው ቢል ይሄ በደል ነው የሚሆን። ለምን ሰውየው አልሰራውማ። ስለዚህ አምላካችን ያወቀው ነገር ምን ይሆናል? ፍጻሜ ያገኛል። ከዛው መልቂያማ አምላክ ያንን ጽሁፍ ነው ይሰጠዋል። ካነበበው በኋላ ማ ለሃذا الكتاب لا يغادر صغيرة ولا كبيرة إلا أحصاها። ይሄ ምን አይነት መጽሐፍ ነው? ሁሉ ነገር አይተትን ብሎ ያየዋል። አይተውም ብሎ ያየዋል። ከዛ በኋላ አምላካችን ተበድለሃል እንደ ይለዋል። አልተበደልኩም ካለ በኋላ የሰራው ስራ እንደሆነ በራሱ ፍቃድ እንደሰራው ካመነ በኋላ የዛኔ ገሃነም ይገባል። አያህ አምላክ ይሄን ያክል ነው ፍትሃዊ የሆነው። ያልገባ ካለ ይሄ ቦታ አልገባኝም ብለህ አንድ ድልስተ ኦኬ። አሁን ምንድን ብለሃል? ፍትሃዊ ነው፣ ማንም ሰው የፈለገው የማመን መብት አለው ምድር ላይ እስካለ ድረስ ብለናል። ኦኬ የማመን መብት ካለው ለምንድን ክርስቲያኖች የሚገደሉት እስላም ካልሆናቸው ተብለው? ይሄ ሁለተኛ ጥያቄ ነው። እንደዛ የሚልም የለም። ሜቢ መጽሐፍ ምስጥ ላይ ከሆነ መጽሐፍ ምስጥ ታላቁ ቀለምንጦስ ምን አለ? ፍጽም ስለምትሆን ሃይማኖት ሰይፍህን መዘዝ በኢየሱስ ክርስቶስ የሚያምኑ ከሃዲዎችን በሰይፍ ስለት ተዋጋቸው እረዳቸው ይላል። ቁርአን ላይ እኮ እንደዛ የሚል የለም። ቁርአን ላይ እንደዛ የሚል የለም። ውሸት ነው። ታዲያ ለምንድን ነው የሚገድሉት? ማን የገደለው? እስኪ ሙስሊም ገድሏል ክርስቲያኖችን? ገድለው አይቆም። ምን ያለቅም ከገደለም ሰውዬ የሚጠየቀው የገደለው ሰው ጠይቀው ሄደ ለምን ገደልክ በለው። እስልምና ላይ አይቻልም። ክርስቲያን አምላካችን ቁርአን ላይ ምንድን ነው ያለው? ላኢክራሃ ፊዲን አለ። ሌላ እምነት ወይም ደግሞ አሁን ለምሳሌ ከእናንተ እምነት ቆይቶ ወደ ክርስትና የሚመጣ ከሆነ ያንን መግደል ኃጢአት ነው በእናንተ? እሱ ላይ እመጣልሃለሁ። እሱ ደግሞ ሶስተኛ ፖይንት ነው። መጀመሪያ ልመልስልህ አንዴ። ማለት ነፃነት ካለው አላህ ነፃነት ይሰጥ ከሆነ ሙርተድ እሱ ሙርተድ በሁሉም ሙርተድ ራሱን የቻለ ህግ አለው። እሱን አስረዳሃለሁ። አንዴ የምታገታ ደምጠኛለህ። መጀመሪያ አንድ ነገር ማወቅ አለብህ። በእስልምና በሃይማኖት ማስገደድ ለዛ አምላካችን ቁርአን ላይ ምን አለ? ላኢክራሃ ፊዲን አለ። በሃይማኖት ማስገደድ የለም አለ። ስለዚህ ሙስሊሞች ሰዎችን ሙስሊም እንዲሆን አናስገድዳቸውም። ጨረስን። አንገልም። ራሱ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ቀተለ ሙአሐደን ለም የሪህ ራኢሐተል ጀና አንድን ክርስቲያን በሙስሊም ሀገር የሚኖርን ክርስቲያን የገደለ ካለ የጀነትን ሽታ አያገኝም። አላንቁ መን ዘለመ ሙአሐደን አንድን ክርስቲያን የበደለ ካለ አዊን ተቀሰው ክብሩን ካጎደለ ከሰደበው አው ከለፈው ፈቀጣቀቲ ከሚችለው በላይ ካስገደደው የውመል ቂያማ እኔ ራሱ ጠይቀዋለሁ። ስለዚህ በእስልምና ከባድ ኃጢአት አይፈቀድም። ማስረጃ ደግሞ ከፈለግ ያው ልክፈትልህ እዚህ ጋር ታያል ብዬ አስባለሁ። ሱነን አቢ ዳውድ ላይ ሰሂሁል ቡኻሪ
3116 ላይ አለ ሐዲሱ። ያው እዚህ ጋር ጨረስን። አዎ ግን በክርስትና ከሆነ ታላቁ የኢየሱስ ሐዋርያ ቅዱስ ጴጥሮስ ምንድነው ያለው? ሰይፍህን መዘህ በኢየሱስ ክርስቶስ የሚያምኑትን ግደላቸው ይላል። በመቀጠል ደግሞ በኢትዮጵያ ታሪክ ላይ መጽሐፈ ዳግማዊ ምኒልክ ምዕራፍ 2 ላይ እቴጌ ጣይቱ ምን አለች? የተነዳው ሰንጋ የሚጓዘው ሽህር ለልደት ባይደርስ እስላም አልደዋሉ። ቆይ አንዴ፣ እስላም አልደዋሉ የሸዋ ንጉስ ይላል። የሸዋ ንጉስ እግዚአብሔር የላካቸው ንጉስ ምኒልክ ያደረጉ ሙስሊሞችን ያርዱ ነበር በበዓል ቀን ኢትዮጵያ ምድር ላይ ማለት ነው። እሱ አለ ሲጀመር ምኒልክ ማለት ራሱ እግዚአብሔር የላከው ማለት ነው። እግዚአብሔር ምኒልክ የሚል ትርጓሜ ነው ያለውና አዎ በእናንተ ከሆነ ትገላላችሁ። አሁን ወደ ሁለተኛው ጥያቄ ማለፍ እንችላለን። ወደ ሶስተኛው ማለት እንደሱ አሁን ስጠይቅ ወደ ሌላ ነገር አትሄድን። ያን ለማወቅ ነው እየጠየቅ ያለሁት አይደል? አይ በዛውም ሰዎቹ እንዲማሩ ነው። አሁን እኛ ላይ አልተመለሰልህ አለ። አንተ እንደፈለግ ስጠይቀኝ እኔ ከእንትን እየወጣ አልነበረም። በትክክል ለማስረዳት የተቻለኝ ሁሉ እያደረግኩ ነበር። በትክክል እየመለስኩልህ ነበረ። አንተ እኔም እኮ በማስረጃ እርሱ ሰላም ላይ መበሻሸቅ የሚመስል ነገር የሆነ ነጥብ ማስጣል የሚመስል ነገር አስራ የክርስትና መጽሐፍ ማንበብ ነው እንዴ? እኔ እኮ መጽሐፋችሁን ያነበብኩ ምን ነካ? የተጠየቀው ፖይንት መልስ። እሺ ቱ ፖይንት እኮ መልሼ ቆይ አሁን የመለስኩት ያልገባ ነገር አለ? ስለ አንተ ስትጠይቅ ስለ አንተ ብቻ መልስ። ኦኬ እንደዛ እኮ ችግር የለውም። ግን ያለው ሰላም ላይ ቆይ አንዴ የሚውት ላድርግህና ቆይ አንዴ የሚውት ላድርግህ። አሁን ያለው የንጽጽር ቤት ይባላል። ንጽጽር ቤት እስልምና ላይ ከመለስን በኋላ ክርስትናም ላይ ያለውን እናስተምራችኋለን። ሜቢ ግን ክርስትና ላይ ለምን ተነካብኝ ከሆነ ተዋዋለሁ። ግን አሁን እስልምና ላይ ያልገባ ካለ መልስልኝ። አሁን ይሄ አንተ ማተ መቼ ቢሆን ነው ዘልዬ ክርስትና ላይ ገብቼ ፈትፍቼ ቢሆን ትክክል ነህ። ግን እኔ መጀመሪያ አምላኬን መጽሐፌን ካስረዳ በኋላ ነው ወደ አንተ የመጣሁት። ስለዚህ ስሜታዊ ማታ አትቆጣ። ግን ደብሮ ከሆነ ችግር የለውም። ድጋሚ መጽሐፍን አነበው በጣም ምናምን ሳይሆን አዲስ አድርገህ ወደ